የተብየ ብጠየቅ አዎ ጥቅስ አምጪ ከተባልኩኝ ዕብራውያን ምዕራፍ 2 ከ14 ጀምሮ ብዬ እጠቅሳለሁ። ተቀበዩ ተካፈለና ነሳ ምን ልዩነቱ ምንድነው? ነሳ የግዕዝ ቋንቋ አይደለ? ነሳ ማለት ምን ማለት ነው? ነሳ ማለት እኮ ተካፈለ ነው አይደል? ግዕዝ መሰለኝ ነሳ። ስለዚህ ከስጋዋ ስጋ ከደሟ ደም ነስቷል አይደል? አሁን ነስቷል ስትለኝ ምንድነው? እስኪ አብራራልኝ። እኔ አምናለሁ ተካፍሏል፣ በስጋና በደም ተካፍሏል ይላል አልኩኝ። እኔ አላምንም አልኩኝ ነው ወጣ። ስጋውን የወሰደው ከድንግል ማርያም ነው፣ ደሙን የወሰደው ከድንግል ማርያም ነው ማለት ነው። አሁንስ እኮ እንደዛ ስትል ምን ማለት ነው? ስጋና ደም ይወሰዳል ወይ ነው የኔ ጥያቄ። ደግሞ አሁን እኛ ልጅ ስንሆን በጣም ጥሩ። ስለዚህ ቆይ ከጌታ ስለዚህ ከድንግል ማርያም ስጋን ደምን አልወሰደም ነው የምትይው? መልሽልኝ። ይቅርታ ያረዶ ድገምልኝ። እዚህ ጋር ጌታ ከድንግል ማርያም ስጋና ደም አልወሰደም ነው የምትይው? አይደለም። እኔ ዕብራውያን ምዕራፍ 2 በስጋና በደም ተካፈለ ይላል። እሱን ቃል አምነዋለሁ። ግን ልጆች ሲወለድ ተቆርሶ ልጆቼ ደምና ከኔ ደም አይቀዱ ከኔ ስጋ አይወስዱም። አንቺ የአንቺ ልጆች ባል አለሽ አንቺ። ስለዚህ ልጆች እንዴት ተወለዱ ብል ባልሽን ጨምረሽ ነው የምትነግሪኝ። መዝሙረዬ በጣም ይቅርታና ሀና ጥያቄ እያነበ ዳንኤል ይልማ ዳንኤል ደብሊቲ ምናምን የሚባል አለ እየጻፈላት እሱን እያነበበች ነው የምታወራውና ሀና አረን እያነበብኩ አይደለም። በጣም ቢዚ ነኝ ያለሁት ከልጆች ጋር ተካፍሏል ስትያል ነበር እንደ መጀመሪያ አልፈልግም ኮመንት እና ጥያቄ አንዴ ዝም ብለህ ኮመንት አልፈልግም ሚውት አርጊ አልፈልግም ከያሬድ ጋር ነው የማወራው። ሚውት አርጊ ግን ሳወራ ከያሬድ ጋር ነው የማወራው። ሚውት አርጊው አሁን በነገራችን ላይ ከታች ዳንኤል ምን ፕላንት ሳይንስ ነው እንዴ ተማርከው? እንዴት የሰው ልጅ ደምና ስጋን ከእናቱ ይወስዳል? እና ደምና ስጋን ሳይወስድ አት ሴሉላር ሌቭል የሰው ልጅ እንዴት ሰው ሊሆን ይችላል? አንዳንድ ጊዜ ነክ ስላለው አትሆንም። ብዙ ጊዜ ስለማይ ነው። አንተ በፍጹም የሐኪም ዲሲፕሊንም የለህም ሕክምናንም አልተማርክም። አረ ፕሊስ በተቻለ መጠን ፕሮቴስታንቶች ይሄን ልጅ እንድታዩት እንፈልጋለን። በደንብ ሐኪም አይደለም። ምክንያቱም እዚህ ጋር ኮሜንት ሊያሬድ እያለ ኮሜንት ሲጽፍ እያየሁ በጣም ገርሞኝ ነበር። ምንድነው ይሄ ልጅ የተማረው እያልኩ እና በተቻላችሁ መጠን ይሄ ልጅ እንዳያሰናክላችሁ። ይሄ ልጅ ሕክምናም አልተማረም አያቆምም። ከዚህ ይልቅ በዚህ ሐሳብ ዙሪያ እዚህ ጋር የምታወራው እህታችን ትሻላለች። መጀመሪያ እሺ ካለች በኋላ ልክ ኮሜንት እንትን ሲል ቀጥታ እንትን እሺ ያለችው ዳይቨርት አደረገችው። የሰው ልጅ ስጋና ደምን የሚነሳው ከማን ነው? ከእናቱ አይደል እንዴ? የሰው ልጅ ሰው የሚሆነው ከማን ነው? ሰው የሚሰራው ከምንድን ነው? ያን ስሪቱን የሚቀበለው ከማን ነው? ፌኖታይፒክ ጄኖታይፒክ እየተባለ በዘረመል ደረጃ ሳይንስ ሲጻፍ እግዚአብሔር ያሳያችሁ። እንግዲህ ይሄ ሰውዬ አሁን በሱ ቤት የሆነ ትንሽ ነገር ያወቀ መስሎት ነው እዚህ ጋር ኮሜንት እያደረገ ያለው። አንተ ሂድና ሞለኪውላር ባዮሎጂን ሄደ መጀመሪያ አንብብና መተህ እዚህ ኮሜንት ትጽፋለህ። እዚህ ጋር ዝም ብሎ የመሳደብ ሱስ ያለባቸውን ሰዎች እንትን እያልክ ይሄ በቃ ጥላቻችሁ ጥግ ስለደረሰ እንትን አትበሉ። እሺ ኮሜንት እያየሁ አላወራም። ዝም በይ ያኔ አንቺን ማውራት ሲፈልግ አንቺ ስትልሽ አወራሻለሁ። ሚውት አድርጊ። አታውራኝ አልሽ አይደል? ሚውት አድርጊ። አሁን ኦርቶዶክስን ስለምጠሉ ብቻ እውነት የተናገረ መስሏችሁ ከታች እንትን የምትሉ ቆይ ኖ you have to be disciplined። እሺ ስርዓት ይኑራችሁ። ማታውቁ ከሆነ አታውቁም፣ ማታውቁ ከሆነ አታውቁም። ከየት ወሰደ የሚለው ሰው ከእናቱ ስጋና ደምን ይወስዳል ወይ? ሰው ከእናቱ ስጋና ደም ካልተሰራ ከምንድን ነው ሊሰራ የሚችለው? አማራ ነው አይደል? ዘረመል የምትባሉ ምንድናት?
at genetic level ሰሙዬ አለ አለው መስሙርዬ። አይ ከታች እኔ በጣም ገርሞኝ ነው። ችግር የለውም እታች ሀሳብ አይሰረቅ። እኔ ብዙ ታች አላነብም። ምንም ችግር የለውም። እላ ያለነው ማይክም ይዘን ስለምናወራ ምንም እታች እኮ የተለመደ ነው። ስለዚህ ታሜ ችግር የለውም። በቃ እኔና ሀንቾ ልጨርስና እጅ አትጠምዝዝ። እጅ እየጠማዘዘ እኮ ነው። ጥሩ አይደለም። ግን ታሜ አሁን ወደ እንትኑ እንሂድ። በቃ እሺ ሀንቾ አንዴ እንጨርስና አለሻና አለው እሺ መለኮት ስለምሰድብ ኮሜንት አይቻላል። ዝም ብዬ ነው የማወራው። አዎ ችግር የለውም። እኔም ይሰድቡኛል እኮ ያንቺ ወንድሞች እናቶች ሰው ከኔ ጋር ሆነሽ እኮ ችግር የለውም። እንደዛ ስለተባልኩ ነው ለመመለስ ያክል ነው። ጥሩ መለኮት ስጋና አጥንት ደም አለው የለውም? በነገራችን ላይ ርዕሳችሁ ሌላ ነበረ። እሺ መለኮት ስጋና አጥንት ደም አለው የለውም አይደል? ጥሩ እሺ ያን ስጋና አጥንት ደም ከየት አገኘው? ያው ሰው አይደለ የሆነው በማርያም ማህፀን ውስጥ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አይደል የሚለው? ከየት አገኘው ነው ያልኩት እኔ። ስለዚህ ከየት አገኘው እንደዛ ሳይሆን በድንግል ማርያም ማህፀን ሰው ሆነ። ከየት አገኘው ነው ካልኩት እንግዲህ ማርያም ፈጠረችው ብለህ እንደማታምን ነው የማውቀው። እንግዲህ ምን ለማለት እኔ መች አልኩኝ ወጣኝ አንቹ እኮ አይወጣህም እንደዛ ብለህ አታምንም። ስለዚህ በማርያም ማህፀን ቅድም ያልኩት ይኸውልሽ አሁን ለታም ያልኩትን አሁን ደገምሽ አንቺ እራስሽ የማንለውን ለምን እንደምትሉ አልገባኝም። ኦኬ አሁን ፎከስ አድርገሽ ሀሳቡ ላይ ብቻ ንገሪኝ። መለኮት ስጋና አጥንት ደም የለውም ካልሽኝ ያን ስጋና አጥንት ደም ከየት አገኘው? እኮ በማርያም ማህፀን ውስጥ ቃል ስጋ ሆነ ይላል። ቃል ስጋ ሆነ በመካከላችን አደረ። ከየት አገኘው? እኮ ከየት አገኘው? ያን ስጋን ጥያቄ ከየት አገኘው? ያንን አጥንት ስጋና ደም ነው ጥያቄ። ከየት አገኘው? እኔ እኮ ጥያቄ ያሬድ ጤነኛ አይደለም። ከየት አገኘው? በቃ እግዚአብሔር እንደዛ ፈቀደ። በማርያም ማህፀን ውስጥ ቃል የነበረው ስጋ ሆነ። ከየት አገኘው? ከስጋ ስጋዋን ከሷ ነው ያገኘው፣ ከማርያም ነው ያገኘው። ታሜ ሚውታ መሀል አትግባ ፕሊዝ። አንዴ መሀል አትግባ። አሁን ከሀንቾ ጋር ነው የማወራው። ሀንቾ መልሽልኝ። ያንን መለኮት ስጋና አጥንት ደም የለውም። ስለዚህ ስጋና አጥንት ደሙን ከየት አገኘው? እሺ ደግሜ አልመልስልህም ያሬዶ። በማርያም ማህፀን ውስጥ ቃል ስጋ ሆነ ይላል ዮሐንስ ምዕራፍ 1 በማርያም ማህፀን። ከዚህ ውጪ እኔ ከተጻፈው አልወጣም። የተጻፈው ቃል ስጋ ሆነ። የማህፀንሽ ፍሬ ሲባል ማለት ነው እኮ እንደ ኢየሱስ ክርስቶስ የድንግል ማርያም የማህፀኗ ፍሬ ስለሆነ ምን ማለት ነው? የማህፀን ፍሬ ማለት እኮ የማህፀን ፍሬ ማለት ነው። የማህፀን ፍሬ ያው የማህፀን ፍሬ ማለት ጽንስ ነው። ፍሬ ጽንስ የጸነሰችው ጽንስ ወልድ ነው፣ ኢየሱስ ነው። ስለዚህ ማርያም ኢየሱስ ክርስቶስን ጥሩ ጸንሳ ወልደዋለች። እኮ ምናለው። ስለዚህ የማህፀንሽ ፍሬ ማለት እሱ ነው ብለሽ ካሰብሽ ከመለኮት ስጋ አጥንት ደም የለውም። ቃል አካላዊ ቃል ስጋ አጥንት ደም የለውም። ቃል ስጋ ሆነ ሲል ስጋ የሆነው ያን ስጋ ያገኘው ከማን ነው? ቃል ስጋ የሆነው በድንግል ማርያም ማህፀን ውስጥ ነው። ስለዚህ ከድንግል ማርያም ነው ስጋውን የነሳው ማለት ነው። እኔ እኮ በስጋና በደም እንዲሁ ተካፈለ የሚለውን የዕብራውያን ምዕራፍ 2 ያለውን እኮ ጠቅሼ አዎ ብያለሁ። ግን ይሄን ልክ ከድንግል ማርያም ስጋው ቆርሶ ደም ቀርቶ አይደለም ነው የኔ ማን ነው ቀርቶ ነው ቆርሶ ያለው እንዴ? እኮ እንደዛ ካልሆነ በቃ ልክ ነን፣ አንድ ላይ ነው ያለነው። በቃ ከድንግል ማርያም ስጋውን ያገኘው ከድንግል ማርያም አይደለም? ስጋውን ያገኘው ስጋውና ደሙ ያገኘው ከድንግል ማርያም አይደለም? በቃ እኔ ማስረጃ እንዳመጣው ለአንተ ደግሞ እስኪ አምጣ። ያሬድ እንደዚህ ወሰደ የሚል ምንም አምጥቻለሁ። ዕብራውያን ምዕራፍ 2 አላመጣሽልኝ። እኔ አምጥቻለሁ። ዮሐንስ ወንጌል ምዕራፍ 1 እና ዕብራውያን አምጥቻለሁ። ጥያቄን ስሚኛና ስጋን ከድንግል ማርያም ወስዷል፣ ደምን ከድንግል ማርያም ወስዷል ወይስ አልወሰደም?
እንግዲህ ታች ያላችሁ ስምኝ ነኝ መልሻለሁ። በስጋና በደም እንደተካፈለ አምናለሁ። ማስረጃሽ ካላችሁ ተካፈለ ማለት ከድንግል ማርያም ቆይ ስሚኝ ሀና፣ ተካፈለ ማለት ከድንግል ማርያም ስጋን ወሰደ ደሟን ወሰደ ማለት ነው ወይስ አይደለም? በድንግል ማርያም ማህፀን ውስጥ ቃል የነበረው ስጋ ሆነ እንጂ ወስዶ አይደለም ሆነ ይላል ዮሐንስ ወንጌል። ራሱ ዮሐንስ ሐዋርያው ዮሐንስ ከጌታ ጋር የነበረው እንደዚህ ያለ ቃል ስጋ ሆነ። የት ነው የሆነው ብለህ ከጠየቀኝ በድንግል ማርያም ማህፀን ውስጥ ነው ብዬ እመልሳለሁ። እሺ ወስዶ አይደለም። አሁን ተካፈለ ማለት ወሰደ ማለት አይደለም። በነገራችን ላይ እንደውም ቆይ ዕብራውያን ምዕራፍ 2 ላይ ማለት ወሰደ ማለት አይደለም ወይ? ኢየሱስ ነው እንደውም ለማውራት እየፈለገው ስለ ዘር ነው። አቤት ዘር ለምሳሌ ኢየሱስ ክርስቶስ ማቴዎስ ወንጌል ዘር ነው የሰው ልጅ እንደሆነ የዳዊት ዘር እንደሆነ ነው ራሱ የሚያወራው። ኢየሱስ ክርስቶስ እንደኛ ሰው ሆነ። ለምሳሌ ሐዋርያ ጳውሎስ ገላትያ 4:4 ላይ ቆይ አንዴ አታምታችሁ። ገላትያ 4:4 ላይ እንደዚህ ይላል። ስለዚህ ዘር ነው የተካፈለው እንጂ ስጋና ደሞን አልተካፈለም ነው የምትይው እኮ። በስጋና በደም ሲል ልክ ቅድም እንዳልኩት ከማርያም ማህፀን ስጋ እንትን ቆርሶ አይደለም ደም ቀርቶ አይደለም። ስለዚህ ኢየሱስ ክርስቶስ ሰው እንደሆነ እንደኛ ሰው እንደሆነ የአብርሃም ዘር እንደሆነ የዳዊት ዘር እንደሆነ ለመግለጽ ነው ዘር ነው የተካፈለው። ስለዚህ ስለ ዘር ነው የሚናገረው እንጂ ስጋ ቆርሶ ቀርቶ አይደለም። ዘር ነው የተካፈለው ነው የምትይው? መልሽልኝ ሀንቾ። በነገራችን ላይ በታች ወንድሞችሽ ስጋና ደም ወስዷል እያሉሽ ነው። አንቺ እኔ ብያለሁ ከቅድም ጀምሮ፣ ግን አንተ እንትን ስላልከኝ ነው እንጂ እኔ ከቅድም ጀምሮ ብያለሁ። እኔ ምንም አላልኩም። ምራፍ ለጠቅሻለሁ እንደዛ አምናለሁ ብያለሁ። ግን አንተ ሳይህ ከማርያም ስጋ ቆርሶ የሚመስል ነገር ነው። አንቺ የፈለግሽው ቢሆን እኔ ጥያቄ አሁን ከድንግል ማርያም ዘር ነው እንደ የነሳው ወይስ ስጋና ደሟን የነሳው ነው ጥያቄ። ራሱ ነሳ ማለት ምን ማለት ነው? ተካፈለ ነው የሚለው ወሰደ ማለት ነው። ከስጋዋ ስጋ ከደሟ ደም ወሰደ ተካፈለ ማለት ነው። በስጋና በደም እንዲሁ እንደተካፈለ ነው ጽሑፉ የሚለው እንጂ ስጋን ከሷ አልወሰደም ደሟን ከሷ አልወሰደም ነው የምትለው። ቃል ስጋ ሆነ ብሏል። ቃል ስጋ ሆነ። አዎ ስጋ ዮሐንስ ደግሞ እንደዚህ ያለው ቃል ስጋ ሆነ። ቃል ደግሞ የት ነው ስጋ የሆነው ካልከኝ ስጋ ሆነ ማለት ነው። ቃል ሰው ሆነ በድንግል ማርያም ማህፀን ውስጥ ሰው ሆነ። ሰው ማለት ደግሞ ስጋና ደም ያለው ነው አይደል? ልክ ነው። ስለዚህ ሰውነትን ያገኘው ከማን ነው? ሰው ከሆነችው ከድንግል ማርያም አይደል? ሰው የሆነው በድንግል ማርያም ማህፀን ነው እኮ። ስለዚህ ስጋውን የወሰደው ደሙን የተካፈለ የወሰደው የነሳው ከድንግል ማርያም ነው እኮ። ለምንድን ነው ግን የምንጨቃጨቀው? እኔ እኮ መጀመሪያ ስገባ አምናለሁ ብዬ እኮ ጥቅስ ያመጣሁኝ እንደው ነው። አታምኝም? ስጋውን ወሰደ ብለሽ አታምኝም? ይቅርታ ያሬዶ 2 ቁጥር 14 እና 16 ያለውን ጠቅሻለሁ። ስገባ ጀምሮ ትገባለህ። አሁን የመጨረሻ ልጠይቅሽ፣ ከድንግል ማርያም ስጋና ደም ወስዷል ወይስ አልወሰደም? ኦኬ፣ ከድንግል ማርያም ስጋ ወሰደ ስትል አንተ ከድንግል ማርያም ስጋ ቆርሶ ወይም ደም አንቺን ነው የጠየኩሻል። እኔን ተይኝ ፕሊዝ፣ እኔን ተይኝ። በስጋና በደም እንደተካፈለ ነው ያለን የዕብራውያን ጸሐፊ። ስለዚህ ያንን ቃል በቃል አምናለሁ እንጂ እንደዛ አምናለሁ። ከስጋው አነሳ ደሙ አነሳ ብለሽ አታምኚም? ተካፈለ የሚለው በስጋና በደም ተካፈለ ያለኝን ነው የማምነው። በስጋና በደም እንዲሁ ተካፈለ ይላል እንጂ ከስጋዋን አልወሰደም ደሙ ተካፈለ የሚለውን አንቺ ስጋ ከሷ ወስዷል ደም ከሷ ወስዷል ብለሽ አይደለም የምትረጂው። ያሬዶ እኔ ወለና መናገር ነገሩ ሰው ከታች እየሰማኝ ስለሆነ ችግር የለውም። እኔ ጥቅስ አምጥቻለሁ፣ አንተ ደግሞ አምጣ። እንደውም ከነፍሷ ነፍስ በወስዷል ብለሃል። እስኪ አምጣ። የት ነው እንደዛ የሚለው? ስጋና ደሙ ጋር ተስማማን? መጀመሪያ አልተስማማንም እኮ። አንቺ እኮ ዘር ነው የወሰደው እኮ እያልሽ ነው። ዘር ነው ያልኩህ ገላትያ ምዕራፍ 4 ቁጥር 4 ላይ
ጳውሎስ ሐዋርያ ጳውሎስ የተናገረው ጥቅስ ነው ያመጣውልህ። ስለዚህ ዘር ነው የተካፈለው፣ ዘር ነው የወሰደው። ፖስት አድርጉልኝ። እኔ አምታታሽኝ ሀና፣ አንዴ ዘር ነው የተካፈለው ትኛለሽ፣ አንዴ ስጋና ደም ነው የተካፈለው ትኛለሽ። ሰው አልገባኝም። ምንድነው እኮ ኢየሱስ ክርስቶስ የሰው ልጅ የሰው ዘር እንደሆነ ከአብርሃም ጀምሮ ማቴዎስ ወንጌል ከአብርሃም ጀምሮ የኢየሱስ የትውልድ ሐረጉን ማቴዎስ ሐዋርያ ማቴዎስ ስለጻፈልን፣ ስለዚህ ኢየሱስ ክርስቶስ ልክ እንደኛ ሰው ነው። ልክ እንደኛ ለማለት ነው። ስለዚህ እንደኛ ሰው የሆነው ከድንግል ማርያም ከስጋዋ ነስቶ ከደሟ ነስቶ ነው አይደለም? ነስቶ የሚል እስኪ ትርጉም ንገረኝ። ወይ ጉድ! ስንት ነገጉሻና። ነስቶ ማለት ከድንግል ማርያም ከስጋዋ ስጋ ከደሟ ደም ወስዶ ማለት ነው። ተካፍሎ ማለት ወስዶ ማለት ነው። ተካፈለ የሚለው እንዴት ነው የምትረጁን? ያልገባኝ ነገር ተካፈለ ላንቺ ምንድነው? ቆይ እስቲ ተካፈለ ላንቺ ምንድነው? ለእኔ ስረዳው ተካፈለ ሳይሆን እንትን ልክ እንደ ቆቀህ ላንብቦሽ አንዴ ተካፈለ ነው የሚለውና ተካፈለ ማለት ነው ላንቺ መካፈል ሲባልም ማለት ነው ወይም አንድ ነገር እኔ ገላታ 4 ለማንበብ ነበር ያወጣሁት። ወደዛ ልሄድ ግን ካወጣሁት አይቀር ገላታን ለማንበብ 4 በስጋና በደም ተካፈለ ብለሽ ጠቅሰሽልኛል ቅድምና ተካፈለ ሲባል ከፈለ ሲባል ማለት ነው። በስጋና በደም እንዲህ ተካፈለ ሲል ልክ ሰው ሆነ እንደኛ እኮ ተካፈለ ሰው ነው ማለት ነው። ክርስቶስ እንደኛ ተካፈለ። ከማን ነው የተካፈለው? ከማን ነው የሚለውን ደግሞ ዮሐንስ ወንጌል ምዕራፍ 1 14 ሻሎም ስቶፕ ፕሊዝ ይቅርታ። ዮሐንስ ወንጌል ምዕራፍ 1 14 ደግሞ ቃል ስጋ ሆነ ብሏል። የት ነው ስጋ የሆነው ቃል? በድንግል ማርያም ማህፀን ውስጥ ቃል የነበረው ስጋ ሆነ። ተካፈለ ማለትም ማለት ነው ከቅድም ጀምሮ ተካፈለ። አሁን ቃል ስጋ እንዴት ሆነ ብልሽ ከድንግል ማርያም ተካፍሎት እኛልሽ ልክ በስጋና በደም ተካፈለ አይደለም የሚለው። ስለዚህ በስጋና በደም ተካፈለ ከፈለ ወይ ተካፈለ ማለት ነው። እንደኛ ሰው ሆነም ማለት ነው እኮ። ከማን የተካፈለው? ተካፈለ ከተባለ የተካፈለው አካል አለ። ከማን የተካፈለው? በድንግል ማርያም ማህፀን ውስጥ ሰው ሆነ ማለት ነው እኮ። እንዴ ስጋና ደምን ተካፈለ ይላል። ከማን የተካፈለው? እስከ አምጣ ጥቅስ ስጠኝ እስኪ። አሁን አንቺ ካነበብሽው እኮ ነው በስጋና በደም ተካፈለ ይላል። ከማን የተካፈለው? ደውለውብሽ በሶጡሽ ይሻላል። ያ ውጪ ሊሉሽ ነው። እሺ ስፒሮሲ ሀሳብ ስጥ። ማርያም ላለ ማለት እንደዚሁ መከራ ማየት ሀና እንደምታምን ነው ማውቀውና ለዚህ ነበር ቅድም እንዳውም ትከራከር ነበረ ከሌሎቹ ጋር እሱን ለማለት ነው። ከኔ ጋር ሲሆን ነው እንግዲህ ኦፖዝ የሚያደርጉት። እሺ ዳኒ ሰላም ብያለሁ። ያሬዶ ለዚህ መልስ እንትና ቅዱስ ጎርጎሪዎስ ኒሳ አንድ መልሶታል ይህንን እንትን። እሺ ምናምን ኧረ ዳኒ አንድ ያለ ምክንያት ሲክሰኝ እንደውም አታውቀውና አታውራትለው። እኔ ምንድን ነው ለምንድን ነው የምለው? እናንተ ናችሁ አወራችሁ። ስለዚህ እሱ ከአንተ ጋር አንድ ያንቾ። እሺ አንድ ዳኒ ሚውታል። አዎ በቃ ችግር የለውም። በቃ ዳኒ ስላለ ከዳኒ ጋር ቀጥሎሽ ተባረኩ። ቆይ እንጂ ኦኬ ኤኒዌይስ ኦኬ እሺ ጥሩ ዳኒ። እሺ በስጋና በደም ተካፈለ ማለት ነው። በስጋና በደም ተካፈለ ማለት እንደኛ ሰው ሆነ፣ ሰውነትን ተካፈለ ማለት ነው። ለምሳሌ እዚህ ገስት ውስጥ ከማ ቆይ አዳምጠኛ። ፓርቴ ካረገ ነው የሚለው። ፓርቴ ካረገ ማለት ለምሳሌ አሁን እዚህ ውስጥ ተካፍያ ነው። አዳምጠኝ። ስለኛ አይደለም የጠየኩ ዳኒ ፕሊዝ። የጠየኩ ራሱ ዕብራውያን ያለው ነው። በስጋና በደም ተካፈለ ካለ ከማን የተካፈለው ስጋና ደም? አካፋይ የለም። አሁን ስማኝ፣ አካፋይ የሚባል የለም። ተካፈለ ማለት ሼር አረገ ወይም ደግሞ የዛ ፓርት ሆነ ማለት ነው። ዳኒ ቀስ በል አንድ ቀስ በል። የጠየኩ ጥያቄ
በስጋና በደም ተካፈለ አይደል የሚለው? ያ ሰውነትን ተካፈለ ማለት ነው። ከማ ሰውነትን እንደኛ ከሰዎች አንዱ ሆነ ማለት ነው። ከማ ሰውነትን ከሰዎች ከኛ እንዳንዱ ሆነ ማለት ነው። ተካፈለ ማለት ነው። ከማ ምክንያቱም የማህፀንሽ ፍሬ ይላል። ስለዚህ ከማ ሰጪ የለም በዚህ ቋንቋ ላይ ከማ ተካፈለ እስካለ ድረስ የተካፈለው አካል አለ፣ ደግሞ ያ ደግሞ የተካፈለበት አለ። ስለዚህ ከማን የተካፈለው? የወሰደው ዘር ነው። ዘር ወስዶ እንደኛ ሰው ከማን ነው ዘርን የወሰደው? ዘርን ኦፍ ኮርስ የማርያም ዘር አለበት። ሜድ ኦፍ ውመን ስለሚል ከማን ነው የተካፈለሽ? ዘር አልከኝ። የማን ዘር? ዘር አለበት የማርያም። ምክንያቱም የሚለው ገላትያ 4:4 ላይ ሜድ ኦፍ ውመን ነው የሚለው፣ ከሴት የተሰራውን ነው የሚለው ቃል በቃል ሲተረጉሙት ከሴት የተወለደውን አሉት እንጂ ከሴት የተሰራውን ነው የሚለው ቃል ሜድ ኦፍ ውመን ነው የሚለው። አንተ ሜድ የሚለውን ነው ይዘህ የምትሄደው? እኔ ሁሉ እንደተጻፈ በግሪኩ ነው የምነግርህ ብራዘር። እና ስፒሮስ አለ አልዋሽም፣ ያርመኛል ከተሳሳትኩኝ። አዎ ገባኝ እኮ። ስለዚህ ሜድ የሚለውን ቀጥታ ተርጉሞ ነው የወሰድከው? ኦፍኮርስ ላጣምም አይፈቀድልኝም። የሚለው ምንድነው? አንዴ ስለዚህ ከሴት የተሰራው ማለት እኮ ምን እያልክ ነው? እስቲ ንገረኝ። ሴት ናት የሰራችሁ እያልክ ነው? ዘርን ከማርያም ወስዷል ማለት ነው። ስጋን ግን ወሰደ ያልከው እኮ ዳኒ። ሜድ ነው ያልከው፣ ተሰራ እያልክ ነው። እኔ አይደለም መጽሐፉ ነው ያለው። ገባኝ። እሱን እንደተረዳው የፈለኩ ዳኒ፣ እሱን እንደተረዳው አንዴ ዳኒ እየሰማኝ ያን እንዴት እንደተረዳው ስታብራራን ከሴት ተፈጠረ ነው ያልከው። ሜድ አይደል ያልከው? አላልኩም። ከሴት የተወለደው የሚለው ከሴት የተሰራውን ነው የሚለው ቃሉ ራሱ። ምን ማለት ነው ከሴት የተሰራ ማለት? አንተ ስተረጉመው ዘር ወስዷል ማለት ነው። ዕብራውያን 2:14 ላይ እንዳለው ሁሉ ማለት ነው። ዘርን ከማርያም ወስዷል ማለት ነው። ምንን ወስዷል? ዘርን ከማርያም ወስዷል ማለት ነው። እሺ፣ ስለዚህ ስጋና ደምን ተካፈለ ሲል ታዲያ ምን ማለቱ ነው? በየት ሀገር ነው ስጋና ደም ከእናትና ከአባት የሚወሰድ? የጠየኩ ያለሁት ሀገሩ ዕብራውያን ላይ በስጋና በደም ተካፈለን ሲል ያንን ስጋና ደም ከማን የተካፈለው? ይሄንን ስጋና ደም በወሰደው ዘር ምክንያት ስጋና ደም ይሰራና ከኛ እንዳንድ ሆነ ማለት ነው። ፓርቴክ አደረገ ማለት ነው። ከኛ እንዳንድ ሆነ ማለት ነው። ኦኬ። ስለዚህ ምን እያልክ ነው ዳኒ? በደንብ አስተውል የምትለውን ምን እያልክ ነው? ዘር ወሰደ፣ ከዛ እዛ ለሰራው ዘር ደግሞ ስጋና ደምን ፈጠረለት ነው የምትለው? ማንኛውም ልጅ ዘር ይወስድና ከእናትና ከአባት ከዛ በኋላ ከእናት እንዳወራ ከፈለግ ከስር ከስር አትግባብኝ። አይ ኖ ከስር ከስር እየገቡ አይደለም። ስለ እናት አባት አታውራኝ፣ ምክንያቱም ስለ ክርስቶስ ነው የምናወራው። ያለ ወንድ ዘር ስለተጸነሰው አምላካችን ነው የምናወራው። ስለዚህ ማንኛውም ሰው ብለህ እንዳትጀምርልኝ። እኔም እንደዛ ነው ማምነው ማለት እኔም ማምነው ኢየሱስ ክርስቶስ ዘርን ከእናቱ ወሰደ። ከዛ በኋላ ግን በዛ ዘር የራሱን ስጋና ደም ሰራ። ከዛ በኋላ ስጋና ደም የሰራው ደግሞ ከኛ እንዳንዱ ሆነ ወይም ደግሞ ፓርቴክ አደረገ ማለት ነው። ስለዚህ ደግሞ የታመነው ዘር ወሰደ። ከዛ ለዛ ዘር ስጋና ደምን ማን ነው የፈጠረው? ዘር ራሱ እኮ ወደ ስጋና ደም ያድጋል ብራዘር። አንተ እኮ ፈጠረ አልክ እኮ ፈጠረ እኮ አልከኝ። ፈጠረ የሚል ቃል ካፌ አልወጣም። ገላትያ 4:4 ላይ ነው ሜድ ኦፍ ውመን ነው የሚለው ብራዘር። እሺ ድጋሚ እሺ፣ ስጋና ደም ተካፈለ ማለት እንግሊዝኛ አንብበው ዳኒ፣ ስማኝ። በእንግሊዝኛ ገላትያ 4:4 አንብብልኝ ፕሊዝ። ኧረ ስማኝ በእናትህ። እኔ እንግሊዝኛውን ማንበብ አይደለም እሱ እውቀት አይደለም፣ መረዳት ነው እውቀት። አሁን የጠየቁ ጥያቄ አንተ ነው የምታስረዳኝ። አንተ እኮ ነው አዲስ ትምህርት እያመጣ ያለው። ስለዚህ አሁን ያለሁት ጥሩ ኤርሚያስ ጋር ታወራዋለህ፣ እሱ ችግር የለውም። ኤርሚያስም ስለመጣ አሁን እየጠየኩ ያለሁት ስማኝ። ስጋ ቆርጦ ወሰደ አይደል? ስማ ዳኒ፣ በስጋና በደም ተካፈለ ሲባል ምን ማለት ነው? በስጋና በደም ተካፈለ ማለት ስጋና ደምን በመያዝ ከኛ እንዳንዱ ሆነ፣ ፓርቴክ አደረገ እንደማለት። ከማን ያዘ? ከኛ እንዳንዱ ሆነ ማለት ነው እንጂ ወሰደ ተቀበለ ማለት አይደለም። ስጋ ልትሰጠው አትችልም ማለት ዘር ነው የምትሰጠው ማለት። ከማን ዘርን ከእናቱ ስጋና ደምን ከራሱ ከዘሩ። ጥሩ እሺ። ኤርሚ እንኳን በሰላም መጣ።
እንኳን ደህና ቆያችሁኝ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ተመስገን ደህና ነን። የዳኒን ትምህርት ትቀበለዋለህ ኤርሚ? አዎ ፒውር ነገር ነው የሚናገረው። ኦኬ ፒውር ነገር ነው የሚናገረው። ስለዚህ ዘርን ነው እንጂ የተካፈለው ስጋና ደም አልተካፈለም ነው የሚለው። ትቀበለዋለህ ይሄንን? ዘር ብሎ የሚለው እኮ የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ ለማለት ነው። ያ ደግሞ ማለት ስጋና ደም ተብሎ ቃሉ እዛ ጋር ለጥቅም ውሏል። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 እስከ 17 ባለው ማለት ነው። አዎ ዳንኤል ግን እንደሱ አያምንም። ያምናል። የኔና የዳኒ አንድ ነው። ምንም እኔና እሱ እዚህ ላይ እኔና እሱ እዚህ ጋር ምንም የምናወራው ነገር የለም። እሱም ራሱ የሚያወራውን ከዚህ በፊት ሰምቼዋለሁ። እኔም የምናገረውን ሰምቶታል። እንደ መጽሐፍ ቅዱስ ነው። የዳኒም ቅድም ሀናም ስትናገር የነበረው የዕብራውያን መልክ። ስለዚህ ኤርሚ ይኸውልህ መልካም ልዩነት እንዳላችሁ ላሳየ። እዚህ ከቨር ለማድረግ ከሆነ እሱ መብታችሁ ነው። ግን ዳኒ የሚረዳውና አንተ የምትረዳው ፈጽሞ አይገናኝም። ዳኒ አሁንም እጠይቅሃለሁ በስጋና በደም ተካፈለ ማለት ነው። አንድ ነገር ነጥላ አውጣታ። ዘርን ወሰደ፣ ስጋና ደምን ደግሞ ከዘር ተሰራ። ወሰደው አንዴ ስማኝ ዳኒ ፕሊዝ ክፍሉን ሰማኛ አይደለም። ከስር አትግባብኝ። እንዳወራ ከፈለክ ኮንፊደንስ ካለ አዳምጠኝ። ኮንፊደንስ ምናምን ተወሱን ዳኒ እየጠየቀ 15 ሴኮንድ አዳምጠኝ። 15 ሴኮንድ አዳምጠኝ። ጥያቄን ስማኝና ታወራለህ። የጠየቅኩ በስጋና በደም ተካፈለ ሲል ቅዱስ ጳውሎስ በስጋና በደም ተካፈለ ካለ ያን ስጋና ደም ከየት ነው ያመጣው ነው ጥያቄው። ቴንክ ዩ። ይህን ጥያቄ እንድመልስ 1 ደቂቃ ብቻ ይሰጠኝ። በ1 ደቂቃ ውስጥ ትዕግስት ይኑር፣ አዳምጥ። አለዛ አንተ ብቻ ነው ማውራት የፈለግከው ማለት ነው። ዳኒ እየጠበቅኩ ነው፣ አውራ። ኦኬ ዘርን ወሰደ፣ እሱን አልካድንም። መጽሐፍ ቅዱስ በቀጥታ ይናገራል፣ ዕብራውያን 2:14 ላይ ማለት ነው። ከዛ በኋላ ግን ይሄ ዘር ያድግና የራሱን ደምና የራሱን ስጋ የራሱን አጥንት ፕሮዲውስ ያደርጋል። ከዛም በኋላ ይህን ስጋ ደም የያዘው ኢየሱስ ምን ይሆናል? እንደኛ ሰው ሆነ፣ ሰውነትን ፓርቴክ አደረገ፣ ሼር አደረገ ማለት ነው። የግሪኩና ስፒሮስ አጠገባህ አለ። አሁን ትርጉሙን ከተሳሳትኩኝ ጠይቀው። እሺ ስለዚህ ምንድን ነው ያልከው? የራሱን ስጋና ደም አይደል ያልከው አይደል? የዘሩን ስጋና ደም ፕሮዲውስ አደረገ። የራሱን ስጋና ደም ያልከው አልገባኝም። ኦኬ ድጋሚ ጀምርልኝ፣ አስረዳኝ ድጋሚ። ዘር ተቀበለ፣ ወሰደ፣ ማንም አልካደም። ይሄ ዘር ግን ደም ስጋና አጥንት ፕሮዲውስ ያደርጋል፣ እየተባዛ ማለት ነው፣ መልቲፕላይ ያደረገ እንጂ ከእናት ቆርሶ አይወስድም። ነገር ግን በስጋና በደም ተካፈለ ሲል መጽሐፍ ቅዱስ ምን ማለቱ ነው? ስጋና ደምን በመያዝ ከኛ እንዳንዱ ሆነ ማለት እንጂ ስጋም ቆርጦ ደምም ተቀርቶ ወሰደ ማለት አይደለም። ሲጀመር ደም ከወሰደ በሽታ ይመጣል። ብራዘር ማወራው ትክክል ነው ብራዘር። ጥሩ እኔ ሳይንስን እዛው እኔ ሳይንስ ምሳሌ ዳኒ ስለ ሳይንስን እና እምነትን ኤክስ እና ዋይ ክሮሞዞም እያልክ እያሰብ ከሆነ እግዚአብሔር ይርዳ። እኔ ምንም አልልህም። አሁን ምን አልክ መሰለህ? የእናትና ልጅ ደም ይገናኛል ብለህ ታምናለህ? አሁን ይኸውልህ እኔ ስለ ሳይንስ የእናትና ልጅ ደም ይገናኛል ዳኒ ገና እኔን ቆይ ያነሳው ነገር ላይ ብዙ ጥያቄ አለኝ ገና። ይኸውልህ ምን አልክ? ስጋና ደምን አልነሳም ከድንግል ማርያም አልተካፈለም፣ የወሰደው ዘርን ብቻ ነው። ዘሩ ደግሞ አልክ አደገና የራሱን ስጋና አጥንት ያዘ፣ ደም ያዘ አይደል ያልከው? ያ እንደዛ ነው የሚሆነው። ፕሮሰሱም እንደዛ ነው። ትርጉሙም ደግሞ በስጋና በደም ተካፈለ ምን ማለት ነው? እኛን መሰለ ፓርቴክ አደረገ ሰውነትን ማለት ነው። ለዚህ ጋር የራሱን ሼር እንዳደረጉት ማለት ነው። በጣም ጥሩ። ስለዚህ ከድንግል ማርያም የተካፈለው ስጋና ደም ሳይሆን ዘር ብቻ ነው እንጂ የወሰደው ከሷ ስጋና ደሙ የእሱ አይደለም እያልክ ነው። ገላትያ ነው የዕብራውያን ጻፊ ኤግዛክትሊ አሁን እንደተናገርከው ነው የጻፈው። በጣም ጥሩ። ኤርሚያስ በዚህ ትምህርት ትስማማለህ? አዎ በጣም ነው የምስማማው። በጣም እሺ። እንደዛ ከሆነ በስጋና በደም ተካፈለ ማለት ነው። ለአብራራ እየተናገረ ያለ በስጋና በደም ተካፈለ ብሎ የሚለው ቀጥታ የማርያምን ደም ከሷ የቀጥታ ያለ አይደል? የእናቱ ደም ቀጥታ ያን ደም ቀጥታ ሼር አደረገ፣ የእሷን ስጋ ሼር አደረገ ማለት ሳይሆን
የሰውን ተፈጥሯዊ ባህሪ የማህፀኗ ፍሬ ነው ይታወቃል። በሉቃስ ወንጌል ላይ እንደሚናገረው ያንን የማህፀኗን ፍሬ ግን ተው ልጆች አንደፍታ ያንን የማህፀኗን ፍሬ ግን እግዚአብሔር መንፈስ ቅዱስ ወደ ድንግሊቱ ማህፀን በመምጣት በመለኮታዊ ኪነ ጥበቡ ሰው እንዲሆን እንዲበጅ አድርጎታል። እንዲፈጠር ሳይሆን እንዲበጅ አድርጎታል። ራሱ ጌታ መንፈስ ቅዱስ ማለት ነው በድንግሊቱ ማህፀን ውስጥ ይቅርታ አልገባኝም። አሁን እንዲበጅ የሚለውን ከስጋና ከደሙ ጋር እያያዘ እንዲበጅ ማለት ነው ሰው እንዲሆን ሰው እንዲሁም እንዲበጅ ማለት ወይ ደግሞ በገላትያ መልእክት ላይ ቀደም ያለ ሜዶኩመን ያለው ከሴቲቱ የተሰራ ወይ ደግሞ የተበጀው ብሎ የሚል ማለት ነው። ከሴቲቱ ከተባለ ስጋና ደሙን የወሰደው ከሷ ነው ወይስ ዘር ነው የወሰደው? ዘር ነው ብሎ የሚለው። ስለዚህ አንተ የምታምነው ዘር ወስዶ ዘሩ ነው በኋላ ወደ ስጋና ደም የተለወጠ ነው የምትለው? ዘሩን ነው የወሰደው ከድንግሊቱ። አንተ የምትለው ግን አሁን እስኪ አንተን እንጠይቅህ ከድንግሊቱ አድመጣ ይሄው ነው የመለስኩልህ። ከድንግሊቱ ቆይ መቼም ያሬዶ እንደማመጣ አንተ እስካሁን ድረስ አዳን የምትጠይቀው አንተ ነህ አይደል? እስኪ እኔ አንድ ጥያቄ ልጠይቅህ። አንተ ከድንግሊቱ እኔ ልጨርስ ጥያቄ ነው። እንደማመጥ ያሬዶ አይሆንማ። እኔ በቤታችሁ እንደዛ ካልሆነ ብቻህን ለማውራት ፈልገሃል ማለት ነው። እኛ ጥያቄ አለኝ እኮ ነው ያልኩት እኮ ጥያቄ ነው። ጠይቀኝና ከዛ እኔ ደግሞ እንድጠይቅህ ፍቀድልኝ። እሺ ጠይቀኝ። ችግር የለውም። የፈለግከውን ጥያቄ ጠይቀኝ። በዚህ ትምህርት ላይ የፈለግከውን ጥያቄ ጠይቀኝ። ጥሩ። ስለዚህ ምን አልክ? ዘሯን ነው እንጂ የወሰደው። ዘሯ ደግሞ የተወሰደው ዘር ከጊዜ በኋላ ስጋና ደም ሆኖ አደገን አይደል ያልከው? ከጊዜ በኋላ ብሎ የሚል ቃል ተጠቅሜ ያለው በድንግሊቱ ማህፀን ውስጥ እንደማመጣ አንተው ጠያቂ አንተው መላሽ አትሆን ያሬዶ። እሺ አስተካክለኝ። የእግዚአብሔር መንፈስ ቅዱስ ወደ በአንቺ ላይ ይመጣል ብሏታል አይደል? መልአኩ የልዑሉ ኃይል ይጸልልሻል ብሏታል። ስለዚህ የመንፈስ ቅዱስ ወደ ድንግሊቱ መምጣት የማህፀኗን ፍሬ ወስዶ ኢየሱስ የድንግል ማርያም የማህፀኗ ፍሬ ነው። ይሄንን ዶክተር ዳኒም ዲና ያላረገም ሀናም ዲና ያላረገችውም ቅድም የማህፀኗ ፍሬ የሚለውን አሰዳኝ። ሶሪ ኤርሚ የማህፀኗ ፍሬ ነው። የማህፀን ፍሬ ማለት ምን ማለት ነው? እናቶች የማህፀን ፍሬ ያላቸው የላቸውም? እሱ ከአባት ነው። እሱ ያኛው የአባት ስፐርም ነው የሚባለው። ለክርስቶስ ዘንበለ ዘርአ ብእሲ ብሎ ያለው ያለ ወንድ ዘር ዘንበለ ዘርአ ብእሲ ያለው ያለ ወንድ ዘር ነው። ከአባት የሚመጣ ከሆነ ስፐርም ነው። ከእናት ግን ዘር። ምን ማለት ነው? የማህፀንሽ ፍሬ ልጅ ማለት ነው። የማህፀንሽ ፍሬ ማለት ልጅ ማለት ነው። እሺ ዘር ማለት ነው። የማህፀን ፍሬ ብሎ የሚለው ዘር ማለት ነው። ዘሯ አይደል ልጅ የሆነው። እሺ ስለዚህ አሁን ስጋና ደም ተካፈለ የሚለውን አሁን ልክ በዚህ የማህፀን ፍሬ በሚለው አስረዳኝ። ስጋና ደም ተካፈለ ብሎ የሚለው የዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ጠቀስኩልህ። ቃሉ ለጥቅም የዋለው የሰውን ተፈጥሯዊ ባህሪ ማለት ነው። ስጋና ደም ብሎ ለምሳሌ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 15 በማቴዎስ ወንጌል መጽሐፍ ምዕራፍ 16 ላይ ለምሳሌ ያው የማቴዎስ ወንጌል መጽሐፍ ምዕራፍ 16 ይህንን ስጋና ደም አልገለጠልህም ብሎ ይለዋል ጌታ። ምን ማለት ነው? የሰው ዕውቀት አልገለጠልህም ነው። ስጋና ደም ብሎ የሚለው ቃሉ ለጥቅም የዋለው የዕብራውያን 12ም የማቴዎስ 16ም ሰው ብሎ የሚለውን ነው። ስለዚህ የዕብራውያን መልእክት መጽሐፍ ምዕራፍ 12 ከቁጥር 10 ጀምሮ ወይ ደግሞ ከቁጥር 11 ጀምሮ እስከ ቁጥር 16 ድረስ የአብርሃምን ዘር ይዟል ብሎ እስከሚለው ድረስ ማለት ነው። የሚቀድሰውና የሚቀደሱት ሁለቱ ከአንድ ናቸው ብሎ የሚለው ከቁጥር 10 የዕብራውያን መልእክት መጽሐፍ ማለት ነው ምዕራፍ 2 ቁጥር 10 እስከ ቁጥር 16 ላይ የአብርሃምን ዘር ይዟል ብሎ እስከሚለው ድረስ ያዛ ክፍል ላይ የተናገረው የሰውን ተፈጥሯዊ ባህሪ ተካፈለ ነው። ሲካፈል ከማን የተካፈለው? ከድንግሊቱ ነው። ያ ለድንግሊቱ ከድንግሊቱ ሲካፈል ግን ለዳዊትና ለአብርሃም የገባው የተስፋ ቃል ነው። ዳኒ ተካፈለ ስትል ምንድን ነው የተካፈለው? የሰውን ተፈጥሯዊ ባህሪ እንጂ ስጋና ደም አይደለም የተካፈለው። ሊትራሊ የማርያምን ስጋና ደም ቀጥታ አልተካፈለም። ቀጥታ ወደሷ ከሷ ወደሱ ደሟ የተካፈለው ምንድን ነው? ዘሩ የሰውን ተፈጥሯዊ ባህሪ ሰው መሆንን ማለት ነው። ስጋና ደሟን አይደለም የተካፈለው። ኔቨር የእሷን ስጋና ደም ቃል በቃል የእሷ ስጋ ቀጥታ ወደሱ የእሷ ደም ቀጥታ ወደሱ አልተካፈለም። እንደዚህ ብሎ የሚልም ትምህርት በኦርቶዶክስም የለም፣ በእኛም በወንጌላውያን አማኞችም የለም።
ካለም ኑፋቄ ነው። ያው ታምረ ማርያም ላይ የሚለው ማለት ነው። ከልጇ ጎን በፈሰሰ ደሟ ብሎ የሚል ታምረ ማርያም ላይ ኑፋቄ ነው። ያው እዚህ ላይ ሆነ አይዞህ መጽሐፍ ቅዱስ ላይ ሆነና አንጨርስ። ኧረ ይኸው ታምረ ማርያም እኮ ከልጇ ጎን በፈሰሰ ደሟ ይላል ያሬዱ። ግድ የለም ተረጋግተን እናውራ። የእግዚአብሔርን ቃል አይደል የምናወራው? በቃ የእግዚአብሔርን ቃል አይደል የምናወራው? የዕብራውያንን ነገርኩህ ግን አልጨረስንም ገና ነን። ቆይ እሺ እንደማመጣ ያሬዶ አንተ ብቻ ነህ ጠያቂ የምትሆነው። ሁለት ጥያቄ ጠይቀህ ሁለት ጥያቄ መለስ ነው የምታወራው ነገር ሁሉ እኔ ላይ ጥያቄ የፈጠረብኝ አንተና ያሬዶ በዚህ ትምህርት ላይ ያሬዶ ልብ ብለህ እንደማመጣው ጥያቄ አለኝ እኔ ተናገርከው ላይ እኔ አትጠይቀኝ አላልኩም። ግድ የለም ከዚህ በኋላ 10 ጥያቄ አስጨርሳለሁ። ልብ ብለህ ስማኝ ግን ያሬዶ ቆይ ስማኝ አንተ የፈለግኸው እኔ ጥያቄ አትጠይቀኝ አላልኩም። እንድጠይቀኝ ግን አንዴ ስማኝ። ጠይቀኝ እኔ አልጠይቀም ስትናገር እኮ ሰማሁህ። አልጠይቀም ያሬድ እንደማመጥ እኔ አዳምጠኝ ኤርሚ እኔ እናንተ ነን የምናወራው አይደል? እኔ እናንተ ነን አይደል የምናወራው? አወራህ እኮ ኤርሚ ይኸውልህ ቆይ ስማኝ። ኦኬ እኔ እናንተ ነን እኔ አትፍራ። ጥያቄ ልጠይቅህ እኮ አላልኩም። በዚህ ትምህርት ላይ አልጠይቅም። ችግር የለም አልጠይቅም። አንተ ጠይቀኝ እኔ መልስ እሰጥሃለሁ። ሁለታችንም ስለምንተዋወቅ ፈራኸኝ ፈራ እሱ ይቅር። አንተም አትፈራኝም እኔም አልፈራህም። እሱን ፍታው ነው መጣን እኮ ህፃን ኦኬ እኔ አሁን ጥያቄ እኮ እንድጠይቀኝ አንድ ስማኝ። ይኸውልህ አንተስ መለስክልኝ እኮ ዝም ብዬ አዳመጥኩ። ኦኬ በቃ እንግዳው እንደዚህ ከሆነ ጥያቄ ለመጠየቅም አልፈለክም። ወንድሜ ትጠይቃለህ፣ ግን ለምን ስርዓት አትይዝም? ለምን ቀስ ብለህ አታወራም? ኦኬ ስለዚህ ነው የሰው ልጅ አይደለህ እንዴ አንተ? እያልክ እንዴት ነው አንተ ሰው የምትሰማው? ኦኬ ያሬዶ ችግር የለውም። ተረጋግተህ ሚውት አድርግ፣ ጠይቅ። አትጩ፣ እኩል ከሰው እኩል አትጩ። በጮክ ልክ የምታውቅ እንዳይመስልህ። ያሬዶ ችግር የለውም። ኤርሚ ያው ምን ታረግ መሰለህ እሰጥሃለሁ። ልክ አሁን የቅድሙ ከድንግል ማርያም ያልከውን ያልገባኝ ነገር ስላለ እሱን አስረዳኝ። ከዛ ጠይቀኛለህ። እኔ ችግር የለብኝም። እኔ እኮ ጠይቀኝ ነው ያልኩህ፣ ልጠይቅህ አላልኩም። አንተ ግን ለምን እድል ለመስጠት እኔ ከዚህ በኋላ ከፈለክ እምልልሃለሁ እንዳልጠይቅህ ማለት ነው። አንተ ግን ይኸውልህ አድመጠኝ ብራዘር ያሬዶ እንደዚህ እኮ አይደለም። እንደማመጥ አንተ እዚህ ትምህርት ላይ አድመጥ። ግድ የለም አንተ ስለፈራ ትችላለህ። አንተ ለምጠይቀኝ ጥያቄ እዚህ ትምህርት ላይ ለምጠይቀኝ ጥያቄ 15 ጥያቄ ጠይቀኝ እመልስልሃለሁ። ባለፈው ለዳኒ ጥያቄ ነበረኝ እኔ አንዴ ቆይ አንዴ ኤርሚ ይኸውልህ ፕሊዝ ይሄ ስለፈራው የሚለውን ተወው። እኔ እንኳን ካፌ እስካሁን ስለፈራኝ ብዬ አልወጣም። ምክንያቱም በጣም ህፃንነት ስለሆነ እንደሱ አይነት ጨዋታ አይቅርብን። አንተም አትፈራም እኔም አልፈራም። ምንም ያስፈራ ነገር የለም። እግዚአብሔርን ብቻ ነው የምንፈራው። ሰው ስለፈራኝ የሚለውን ይቅር። እውነት ሰው ይታዘባል። ኤርሚ ተው፣ እሱ ይቅርብን። አሁን ይልቅ ምን እናድርገው መሰለ እናውራ። ተው፣ ይሄ ስለፈራኝ ምናምን የሚለው እሱ አይጠቅመንም። እሱ ህፃን እያለን እቃቃ ጨዋታ ላይ ጨረስ ነው እሱ። ኦኬ አሁን ቅድም ምን ብለሃል? ከድንግል ማርያም ከስጋዋ ስጋ ምንድነው ተካፈለ የሚለው ስጋና ደም ተካፈለ አይደለም፣ ባህሪን የተካፈለው እንጂ ስጋዋና ደሟን አልተካፈለም ብለሃል። የተካፈለው ባህሪ ነው እንጂ ስጋና ደሟን አልተካፈለም ብለሃል። ሰው ቅዱስ ጳውሎስ ስጋና ደም ተካፈለን ያለው ስጋና ደም ተካፈለ ካለ አንተ ባህሪ ብቻ ነው እንጂ ስጋና ደም አልተካፈለም ያልክበትን አስረዳኝ። ይህን አስረዳኝና ትጠይቀኛለህ። ይኸው ጨረስኩ። ሚዩት ነው ኤርሚ። እሺ ኦኬ አንደኛ ያልኩትን በጥንቃቄ ሰማ። ሪካርድም እየተደረገ ስለሆነ ማለት ነው። ያላልኩትን ቃል እሺ እኔ ባህሪ ብቻ አላልኩም። የሰውን ተፈጥሯዊ ባህሪ ነው ያልኩት። የሰው ተፈጥሯዊ ባህሪን ነው የተካፈለው ነው ያልኩት መጽሐፍ ቅዱስ ላይ። ስለዚህ እኔ ተደማምጠን የምናወራ ከሆነ እንማማራለን። ካልሆነ ግን የምጠይቀኝ ጥያቄ ካለ ከፈለክ 15 ጥያቄ ጠይቀኝ። በዚህ በነገረ ክርስቶስ ላይ ለእያንዳንዱ መልሼልህ። ባለፈው ስለ መላእክት ጠይቀኝ፣ እኔ እንዳልጠይቅ ሁሉ አሁንም እዚህ ጉዳይ ላይ ላልጠይቅህ ቃል እገባላለሁ። ለምጠይቀኝ ጥያቄ ግን የተደላደለ መልስ አለኝ። ያልኩት ይሄንን ነው። በስጋና በደም ተካፈለ ብሎ የሚለው ቃል የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ ብሎ የሚለው ነው። ይሄንን ሲያደርግ ግን ያደረገው ከማን ነው? ለአብርሃም ለአባታችን ተው ኤፍራቴ ጆኒ ስቶፕ ሶሪ ለአብርሃም በገባው የተስፋ ቃል መሰረት በዘፍጥረት 22:18 ላይ የተናገረው ማለት ነው። በዘርህ የምድር አሕዛብ ይባረካሉ ብሎ ያለው ለያዕቆብም በኋላ ላይ የገባለት ቃል፣ እንደዚሁም ለብላቴናው ለዳዊት በመዝሙር 132:11 ላይ በገባው የተስፋ ቃል መሰረት
ከወገብ ፍሬ በዙፋን አስቀምጣለሁ ብሎ ያለው ለነዚህ ለሁለት አባቶች ወይ ደግሞ ያዕቆብን ከጨመርን ተመሳሳይ ቃል ነው። ለአብርሃም የተናገረው ነው ለያዕቆብ የተናገረው። ለነዚህ ለሶስት አባቶች የተናገረው ግን አብርሃምንና ዳዊትን ብቻ ማቴዎስ ስለሚጠቅስ ለያዕቆብ ለአብርሃም የተናገረው ስለተናገረው ለተወው። ለሁለቱ አባቶች የተነገረውን የተስፋ ቃል እግዚአብሔር ሲያጸናው ያደረገው ደግሞ ያንን ቃልም ደግሞ ወደ ምድር መጥቶ አካላዊ ቃል ማለት ነው። ንግረተ ቃል አይደለም፣ አካላዊ ቃል ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ ስጋን አዘጋጀህልኝ ብሎ የሚል ቃል ብሉይ ኪዳን ላይ ዳዊት የተጠቀመውን እኛ መናፍቃኑ ኦንሊ ጂሰስ የሚጠቀሙትን አንጠቀምም። ስጋን አዘጋጀህልኝ ይላል፣ ልክ ነው። ግን ከየት ነው የተዘጋጀለት ነው? ይሄ ኦርቶዶክስ ቤተክርስቲያን የምታምነው እኛ የምናምነው ነው። ከየት ነው የተዘጋጀለት? ከድንግሊቱ ነው የተዘጋጀለት። ስጋን ሲያዘጋጅለት ስጋ መዘጋጀት ብሎ የሚለው ምንን አንስቶ? ዘርን ማለት ነው። ዘር የማህፀኗ ፍሬ ስለሆነ ያንን መንፈስ ቅዱስ ሰው እንዲሆን ክርስቶስ ሰው ሆኖ እንዲወለድ ከድንግሊቱ አድርጓል። ዝም ብሎ በደረቅ መሬት እንደሚባለው እንደዛ አይነትን ትርጓሜ እኔ አልቀበልም አላቅም። ጌታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም የማህፀኗ ፍሬ ነው። የማህፀኗ ፍሬ ነው ማለት የማህፀኗ ፍሬ አኮረተች፣ ያዘች፣ አፈራች ተብሎ ይተረጎማል። አለቃ ኪዳነ ወልድ ክፍሌ እንደዛም ብለው ተርጉመውታል። ስለዚህ ክርስቶስ ኢየሱስ ከቅድስት ድንግል ማርያም ግን የራሷ ደም አለ፣ የራሷ ደግሞ ስጋ አለ። ያ ስጋ እየተበጨቀ ወደሷ ሄዷል፣ ያ ደም ቀጥታ ወደሱም ሄዷል ብሎ የሚል ትምህርት በኦርቶዶክስም የለም፣ በወንጌላውያን አማኞችም የለም፣ በካቶሊካውያንም የለም። ስላሴ አማንያን በተባሉት በስጋና በደም ተካፈለ ብሎ የሚለው ቀጥታ የማርያምን ደም ወደሱ ሄዷል፣ ወደሱ ተካፍሏል፣ ደም ስጋዋም ወደሱ ሄዷል ብሎ የሚል ትምህርት የለም። ዘሯ ነው፣ የማህፀኗ ፍሬ ነው። እግዚአብሔር መንፈስ ቅዱስ በመለኮታዊ ኪነ ጥበብ ከድንግሊቱ ማህፀን የተገኘውን ፍሬ ያንን ጌታ ሰው ሆኖ እንዲወለድ አድርጎታል ማለት ነው። በጣም ጥሩ። እሺ፣ ስለዚህ አሁን የመጨረሻ ጥያቄ ጠይቅና ከዛ ያንተ ዕድል ይሆናል ማለት ነው። ጥሩ። ምን አልክ? ተፈጥሯዊ ባህሪን የተካፈለው አልክ። ስጋና ደምን ሳይካፈል ያን ተፈጥሯዊ ባህሪ ወይም የሰውን ተፈጥሮ ባህሪ ሊይዝ ይችላል? ስጋና ደምን ሳይካፈል ያን የሰውን ተፈጥሯዊ ባህሪ ወይም ፍጹም ሰው ሙሉ ሰው የሚለውን የሰው ባህሪያትን ሊይዝ ይችላል? ስጋና ደም ሳይካፈል ስጋና ደሙን ከቅድስት ድንግል ማርያም አልወሰደውም፣ ቀጥታ ነው ያልኩትኝ። ይሄንን በደንብ አስምሩ፣ ሪካርድ እየተደረገ ስለሆነ ስጋና ደም ቀጥታ የእሷ ስጋ ወደሱ የእሷ ደም ወደሱ ሄዷል ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ግን የማህፀኗ ፍሬ ነው። ያንን የማህፀኗን ፍሬ እግዚአብሔር መንፈስ ቅዱስ በመለኮታዊ ኪነ ጥበቡ ልክ የገላትያ መልክ መጽሐፍ ምዕራፍ 4 ቁጥር 4 ላይ ሜድ ኦፍ ውመን ብሎ ያለውን ወይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሚነገር እኛም እንደምንጋራው መንፈስ ቅዱስ ከድንግሊቱ ማህፀን ጌታ ሰው ሆኖ እንዲፈጠር አንልም፣ እንዲበጅ አድርጎታል፣ ወይ ደግሞ ሰው እንዲሆን አድርጎታል። ጥያቄ ገብቷል። ጥያቄ ጠየቅኩ። ምን አልክ? ከሷ የወሰደው የሰውን ተፈጥሮ ባህሪ ነው አልከኝ። ኦኬ፣ የሰው ተፈጥሮ ባህሪ ደግሞ ስጋና ደምን ካልተካፈለ ስጋና ደሟን ካልወሰደ ተፈጥሯዊ ባህሪ ከየት ነው የሚመጣው? የሰው ተፈጥሮ ወይም ሰው የሚባለው ተፈጥሯዊ ባህሪ ከሷ ስጋና ደም ካልተወሰደ ከየት ነው የሚመጣው? እሺ፣ አሁንም እንግዲህ ቀደም መልሻለሁ፣ አሁንም መልሻለሁ። አሁን ለሶስተኛ ጊዜ ነው የምጠይቀኝ። አሁን አንተ የፈለግከው ከማርያም ቀጥታ ደሟን ተካፍሏል ብሎ የሚል እንድልህ ነው የፈለግከው። እሱ ደግሞ መቼም አልለውም። ምክንያቱም ያልከውን አስረዳኝ። ለአንተ ብዬ ሳይሆን መጽሐፉ ስለማይል ማለት ነው። የሰውን ተፈጥሯዊ ባህሪ ነው ባህሪ ብቻ ብለህ እንዳትል ያልኩት ይሄን ነው። የሰውን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ተፈጥሮ ባህሪ በስጋና ደም ሳይከፈል ገንዘብ ማድረግ ይቻላል? በስጋና በደም ተካፈለ ብሎ የሚል ዘሯ እኮ ስላለ ነው የማህፀኗ ፍሬ የሆነው ማለት ነው እኮ። ከንፋስ ላይ አይደለም እኮ መንፈስ ቅዱስ ያበጀው። ተፈጥሮ ባህሪን የተካፈለው ስላልከኝ የሰው ተፈጥሮ ባህሪ የጌታችን የኢየሱስ ክርስቶስ ስጋ በማህፀኗ ውስጥ ሲበጅ ወይ ደግሞ ሜድ ኦፍ ውመን ብሎ ወይ ደግሞ ሲሰራ ሜድ ብሎ የሚለው መሰራት ብሎ የሚለው ማለት ነው። መፈጠር ብሎ የሚለውን ቃል እኛ እንጠቀምም፣ ኦርቶዶክስም ጭምር አትጠቀመው። ሲበጅ የተበጀው ወይ ደግሞ የተሰራው ከእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ነው። ምን አልከኝ ቅድም? ይኸውልህ ኤርሚ፣ አሁን ሁለት ነገር የሚምታታ ነገር ተናገርክ። ምንም የተምታታ ነገር እኔ ጋር ይሄ ትምህርት ኦርቶዶክስ የሆነ ካቶሊክ ጴንጤኑ እኔ በዚህ ትምህርት ኦርቶዶክስ ካቶሊክንም ጴንጤንም ጥጋ ሲዤ የማስተምር ሰው ነኝ። ንጹህ ትምህርት እሱ ምንም አይሰራልንም ኤርሚ። ጥግም ኮር አንተ የፈለከው የቃላት ስህተት ከሐና አፍ ስትፈልግ አይቻለሁ። ያሬዶ
የቃላት ስህተት ከሀና አፍ ስትፈልግ አይቻለሁ። ከዶክተር ዳንኤል ስትፈልግ አይቻለሁ። ከኔ አፍ ግን ለዘላለም አታገኝም፣ ከእነሱም አፍ አላገኝም። አንዱ ጥያቄ ሶስት የመልሻለሁ አለ። ይኸው እሰማለሁ። በቃ ሚዩት አድርጌ እሰማለሁ። ምን ሆነሃል? ይኸውልህ ይሄ ኮርነር አስይዤ እሱ ምንም አይጠቅመንም። ኤርሚ ፕሊዝ፣ ይሄ ኢጎ ምንም አይሰራልንም። ቶ በቃ እሱንና ዝም ብለን ቃሉ ላይ ብቻ ፎከስ እናርግ። ኦኬ ሰው ምን አልክ? የሰውን ተፈጥሯዊ ባህሪ ነው የወሰደው ከእርሱ አልክ። የሰውን ተፈጥሯዊ ባህሪ ከወሰደ ሰው ደግሞ በስጋና በደም ያለ ስለሆነ ሰው የሚባለው ያን ተፈጥሯዊ ባህሪ ከስጋዋ ሳይካፈል፣ ለምሳሌ ፍጹም ሰው ሆነ ስትል ስጋው ከየት መጥቶ ነው? ሰው ሙሉ ሰው እኮ እያልከው ነው። ሙሉ ሰው ካልከው ፍጹም ሰው ነው ካልከው፣ ፍጹም ሰው ፍጹም አምላክ ካልከው ሰው ነው ከተባለ ጌታ የሰው ተፈጥሯዊ ባህሪ ያለው ካልከው ያን ተፈጥሯዊ ባህሪ ከሰው ስጋና ደም ካልወሰደ ካልተካፈለ እንዴት እኛን ይመስላል? እሺ እንግዲህ ለቃል ታማኝ እንደምትሆን ተስፋ አደርጋለሁ። ያሬድ አንድ ጥያቄ ብቻ እንድጠይቅህ ፍቀድልኝ። ሌላ አልጠይቅህም። አንድ ጥያቄ ጠይቀኝና ከዛ ጥያቄህን ትቀጥላለህ። እስካሁን ስጠይቅ ነበረ፣ ደጋግመህ ጠይቀኝ። መልስ የለም ኤርሚ። ሶስት ጊዜ መልሼልሃለሁ። ሶስት ጊዜ የጠየቀኝን ጥያቄ ሶስት ጊዜ መልሼልሃለሁ። 1400 ሰው እየሰማ 1400 ሰው እየሰማ አራተኛ መልስልኝ ካልከኝ መልሼ ያንኑ ጥያቄ ያንኑ የቅድሙ መልስ አራተኛ መልስልኝ ጥያቄ የመጨረሻ ስለሆነም መልስልኝ። አሁን ነው አራተኛ አልመልስልህም። ሶስት የመልሽልህ ካልተረዳ ችግሩ ያለው አንተ ጋር ነው ማለት ነው። ልመልስልህ እኮ አልከኝ። አድመጠኝ ያሬዶ፣ አንድ ጥያቄ እንድጠይቅህ ፍቀድልኝና በዚሁ ትምህርት ላይ ከዛ የምጠይቀው ጥያቄ ጠይቀኛለህ። ጨረስኩ እኔ ጥያቄዎችን በዛው ይሄን መልስልኝና ሶስቴ ስለመለስኩልህ አልመልስልህም ያሬዶ። አንድ ሶሎሞን ፕሊዝ ሚውት አድርግልን። ኦኬ ሶስቴ መልሼልሃለሁ። እኔ አንድ ጥያቄ ልጠይቅህና ከዛ ከፈለግ በሁለተኛ ዙር የፈለግከውን ጥያቄ ጠይቀኝ በዚሁ ትምህርት ላይ ማለት ነው። የምጠይቅህ ጥያቄ አንድ ጥያቄ ፍቀድልኝ። አንድ ጥያቄ ጠይቀኛለህ አንተ። አንድ ጥያቄ እኔ መልሻለሁ ሶስት ጊዜ አልመለስክልኝም እኮ ምክንያት አልመለስኩም አልመለስኩም። ያሬዶ በቃ ይኸውልህ ሶስት ጊዜ መልሼ ዛሬ በጣም ተናደን የገባኸው ማለት ነው። ኧረ እኔ አልተናደድኩም። ፕሊዝ ሶስት ጊዜ መልሼልሃለሁ ያሬዶ። ምን ሆነሃል? አንድ ጥያቄ ሶስት ጊዜ መልሼልሃለሁ። እልቅ አንድ ጥያቄ እንድጠይቅህ ፍቀድልኝ። አንተ አንዲት ስለ መድኃኒዓለም አይዞህ ጠይቅ፣ ችግር የለም። እሺ የምጠይቅህ ክርስቶስ ኢየሱስ ከቅድስት ድንግል ማርያም ቀጥታ የእሷን ደም ቀጥታ የእሷን ስጋ ቀጥታ ተካፍሏል ነው ብለህ የምትለው ወስዷል ነው ብለህ የምትለው ቀጥታ ስጋዋን ማለት ስጋዋን ደሟን በቃ ቅድም ይኸውልህ ክርስቶስ ሰው ነው ብለናል። ሰው ከሆነ ያንን ሰውነት ባህሪ የሚያመጣው ከድንግል ማርያም ነው። ምክንያቱም እኛ እኔ ስጋው ላይ ነው ሰው መሆኑን ማለት ነው እኮ ሰው የሚባለው እኮ ስጋና ደም ነው። መለኮትማ መለኮት ነው፣ ስጋና ደም የለውም እኮ ልመልስልህ። አካላዊ ቃል እሱ መለኮት ነው። አካላዊ ቃል ደግሞ ባህሪ የመለኮት ባህሪ ስጋ አጥንት ደም የለውም። ስለዚህ ሰው ደግሞ ስጋና ደም አጥንት ያለው ነው። ስለዚህ መለኮት ቃል ስጋ ሲሆን ሰው ሲሆን ሰው ነው የሆነው። የሰው ግማሽም አይደለም፣ ፉሊ ሰው ነው የሆነው። ፉሊ ሰው ደግሞ የሚሆነው መለኮት ከድንግል ማርያም ፉሊ ሰውነትን ስለወሰደ ነው። ስለዚህ ፉሊ ሰውነትን ወሰደ ስንል ሰው ነው የሆነው በቃ። ስለዚህ ከድንግል ማርያም ከስጋዋ ስጋ ነስቷል፣ ከድንግል ማርያም ከደሟ ደም ነስቷል ብለን እናስተምራለን። ስለዚህ የእሷ ስጋ የእሱ ስጋ የእሱ ስጋ የእሷ ስጋ ነው፣ የእሷ ስጋ የእሱ ስጋ ነው ማለት እንችላለን። ይኸውልህ አሁንም ልድገምልህ ኤርሚ። ኖ ስጋው እየመለስኩልህ እኮ ነው። ቀጥታ ወስዷል ነው ያልከኝ። ገደል ቀጥታ ወስዷል ነው ያልከኝ የማርያምን። አይ ይኸው እኮ እየመለስክልኝ። ኦኬ መልስ ቀጥል። አሁንም መለኮት በባህሪው መለኮት አጥንት ስጋ ደም የለውም። ያ ቃል አካላዊ ቃል አጥንት ስጋ ደም የለውም መለኮት ስለሆነ አካላዊ ቃል ያልነው ለዛ ነው። ስግው ቃል ያልነው ግን ለምንድን ነው? ሙሉ ሰው ስለሆነ ነው። 100% ሰው ነው። ትንሽ ርፍራፊ እንኳን ፐርሰንት በቃ የቀረው የለም። ሰው ነው፣ ሙሉ ሰው ነው ከኃጢአት በስተቀር። ስለዚህ ከኃጢአት በስተቀር ሰው ነው፣ እንደኛ ሆነ ነው የሚለው። እኛ ነው እኛ መሰለ ነው። ስለዚህ ሰው ሲሆን ከድንግል ማርያም የሰውን ባህሪ የሰውን አካል ወስዷል ነስቷል ብለን እናምናለን። ልክ ነው። ስለዚህ አሁን ከቅድስት ድንግል ማርያም እኔ ጠየቅኩ የነበረው የእሷ ደም አለ አይደል? በዛ ሰዓት ላይ ጌታን ጸንሳ በነበረችበት ሰዓት ወይ ከመጸነሷ በፊት የራሷ ከኢያቄምና ከሐና በኦርቶዶክስ አስተምህሮት መሰረት እናቷ እነሱ ናቸው ተብሎ ስለሚባል ከእናቷና ከአባቷ ስትወለድ
እሷ የያዘችው ስጋ አለ አይደል? እሷ ከእናት ከአባቷ የወሰደችው ነው። የእሷ ጋር እና አባቷ አለ። ያ ስጋ እሷ የያዘችው ስጋ አለ፣ እሷ የያዘችው ደም አለ አይደል? ስለዚህ የማርያም ደም የሐና ደም ነው፣ የማርያም ስጋ የኢያቄም ስጋ ነው ማለት እንችላለን። ሊትራሊ ቀጥታ እያወራን ያለ ነው ስለ ክርስቶስና ስለ ድንግል ማርያም ነው አይደል? ልመጣ ነው ወደ እሷ እናት ወደ ኋላ ደግሞ ሄድ እንድንል ፈልገን ነው። ለምን የክርስቶስ ልደቱ እኮ ልዩ ነው። የክርስቶስ እኮ ምንም ችግር የለም። እናቱ የያዘችው ደም አለ አይደል? የራሷ ደም እናቱ የያዘችው የራሷ ስጋ አለ። አሁን የክርስቶስ ጋር እስከመጣን ያለ ወንድ ዘር ስለሆነ ድንግል ማርያም ደግሞ ከእናት ከአባት የተወለደች ናት። ስለዚህ የክርስቶስ ጋር ስንመጣ ያለ ወንድ ዘር ስለሆነ እሱን አውቃለሁ። እዛ ላይ ብቻ ተኩርልኝ። እሱን አውቃለሁ። እሺ፣ ስለዚህ የማርያም ደም ቀጥታ ነው ወደ ኢየሱስ ክርስቶስ የሄደው ነው የምትለው አንተ? ሙሉ ሰው ነው ጌታ፣ ሙሉ መለኮት ደም ሙሉ ሰውማ ሙሉ ሰው ፍጹም ሰውነቱም ላይማ ምንም ጥያቄ የለው። ከኃጢአት በስተቀር ብሎ ያለውን ከሆነ የዕብራውያን የተናገርከው እኛም ሳናላምጥ የምንወጣው የእግዚአብሔር ቃል ነው። የጌታቱ እውነት እንደሆነ ሁሉ እንደማያሻማ ሁሉ ድንግዝግዝ እንደማይለን ሁሉ ፍጹም ሰው መሆኑም ደግሞ እንደዚሁ አያሻማንም ድንግዝግዝም አይለንም። ያልኩህ እኔ የማርያም ደም ቀጥታ እንግዲህ ተካፍሏል ብለህ ካልከኝ አንተ የእሷን ደም እሱ ወስዶታል፣ የእሷን ስጋ እሱ ወስዶታል ብለህ ካልክ የጌታችን የኢየሱስ ክርስቶስ ደም የማርያም ደም ነው ወይ ደግሞ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን እኛም በጌታ እራት የምንወስደው የጌታ ስጋና ደም ተብሎ የተባለው ያ በኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን እንደመሆን መጠን የምናዘጋጀው የነበረው በቤተልሔም ያ ስጋ የማርያም ስጋ ነው ተብሎ ይባላል። ስለ ቁርባን ስናወራ ምን ማለት ነው? የማርያም ስጋ ነው ማለት ይቻላል። ያ የክርስቶስ ስጋ ነው የተባለው እሱ ሌላ ርዕስ ነው። የማርያም ስጋ ነው ማለት ይቻላል። አይ ሌላ ርዕስ ነው። እሱን ርዕስ አሁን አናነሳውም። ድንግል ማርያም እንተው። ቀራንዮ ላይ የተቆረሰው የኢየሱስ ክርስቶስ ስጋ ነው ወይስ የማርያም ስጋ ነው? አምላካችን ኢየሱስ ክርስቶስ ሞተ ስንል በቀራንዮ አደባባይ ሰው በስጋው ሞተ፣ መለኮት በስጋው ሞተ ነው የምንለው። ስለዚህ ያንን ስጋ ሰው መሆን አለበት። ያንን ስጋ መለኮት በስጋ ሞተ ለማለት ሰው መሆን አለበት። ሙሉ 100% ሰው ሆኖ ደግሞ ከድንግል ማርያም ነው። እሱን ነገርከን እኮ በቃ እሱን እኮ ተማመን። እሱን ተማመን። ሚኪ ማይክ ከፍታል። ሚዩት አድርጉት ሚስጥር እንዳያወራ። የጓደኞቹ ጋር የሚያወራው ሚስጥር ካለ እንዳይሰማበት ሚዩት አድርጉት። ቀራንዮ ላይ ጌታችን ኢየሱስ ክርስቶስ ሲሰቀል የሞተው በገዛ ስጋው ነው ወይስ በማርያም ስጋ ነው? የገዛ መለኮት በባህሪው የገዛ ስጋ የለውም። ከድንግል ማርያም መለኮት ስጋን ተዋህደ ነው የምንለው። እሱንማ ተነጋገርን እኮ የሞተው በቀራንዮ ላይ አምላክ ሲሞት የሞተው ያ ስጋው የገዛ ስጋው ነው ወይስ የማርያም ስጋ ነው? እኛ ሁለት ባህሪ አናምንም። እናንተ ናችሁ ሁለት ባህሪ የምታምኑት። እኔ አልወጣኝም። ሁለት ባህሪ ጋር አልሄድኩም። ቅዱስ ቁርባን ጋር ለመሄድ ፈልጌ እንዳልነበረ ሁሉ ሁለት ባህሪ ጋር አልሄድኩም። የጠየኩት ቀራንዮ ላይ የተቆረሰ ያሬዶ ቀራንዮ ላይ የተቆረሰው የጌታችን ኢየሱስ ክርስቶስ የገዛ ስጋውና የገዛ ደሙ ነው ወይስ የማርያም ስጋና የማርያም ደም ነው ብለን ልንል እንችላለን? መለኮት የስጋን ባህሪ የጠየኩት ስለ ማርያም ነው። እኔ የማርያም ስጋ ነው ያልኩ። መለኮትነቱ ላይ ጥያቄ የለብኝም ያሬዶ። እየመለስኩኝ ነው። እኔ እኮ ኦርቶዶክስ ነው መለስ ያለው። ጥያቄው ከብዷል። ያሬድ ይመልስና ማለት ሰዓት ስጠው፣ በቃ 1 ደቂቃ ስጠውና ከዛ ይመልስ ማለት ነው። ከዛ እኛም ጥያቄዎች አሉ። ኦኬ፣ እኔ መጨረሻ ጥያቄ ነው ከመለስከው የጠየቅኩት ጥያቄ የጠየቅኩት ጥያቄ ከማለት ነው። መጀመሪያ ችግር የለውም። ቆይ ቤቴ ይሁን ኤርሚ፣ እኔ ቅድም ልክ ሳትመልስ ይቀር ከብዶሃል አላልኩም። እነዚህ እንትኖችን ተዋቸው ፕሊዝ። እኔ እንዴት እንደለመደብህ አላውቅም። ተዋቸው። እየመለስኩ እኔ 3 ጊዜ አንድ ጥያቄን 3 ጊዜ ጠይቀኝ 3 ጊዜ መለስኩትኝ። አንተ ግን አልመለስክልኝም ብለህ ካልክ አሁን እኔ የጠየቅኩት ጥያቄ እኔ ስለ መለኮትነቱ አልጠየቅኩም። አምላክነቱ ላይ ጥያቄ የለብንም። እኛ የወንጌል አማኞች ነን። ፍጹም ሰውነቱ ላይ ጥያቄ የለብንም። ከኃጢአት በስተቀር ፍጹም እንደኛ ሰው የሆነ የእኛን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ያደረገው ከድንግል በመወለድ የማህፀኗ ፍሬ እንደሆነ ማመን አይደለም ሰብከን የምናሳምን ሰዎች ነን። ይሄ ላይ ጥያቄ የለኝም ያሬዶ። ጥያቄ ቀራንዮ በመስቀል ላይ ሲሞት ጌታችን ኢየሱስ ክርስቶስ
የገዛ ደሙን ያፈሰሰው የገዛ ስጋውን ነው የቆረሰው ወይስ የማርያም ደም ነው የፈሰሰው ወይስ የማርያም ስጋ የተቆረሰው ብለን እንላለን እሱ ላይ። በጣም ጥሩ። ስለዚህ ምን እናለ መሰለኛ እሱን እኮ ልመልስልህ ያልኩኝ ነው። እኛ መለኮት ስጋን የስጋን ባህሪ ወይም አካላዊ የሰውን አካል ወይም ስጋን ገንዘቡ ስላደረገ ከዚህ በኋላ ሁለትነት ስለሌለ በገዛው ስጋ በገዛው ደሙ ተሰቀለናለን ሞተናለን። ምን እያልን ነው ግን? ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነሳ በኋላ መለኮት ስጋን ገንዘቡ አድርጓልና የራሱ ተብሎ ይነገርለታል። ስለዚህ በገዛው ስጋ በገዛው ደሙ ስንል የመለኮት የስጋን ባህሪ ገንዘቡ ማድረጉን እየጠቆምን በገዛው ስጋ በገዛው ደሙ እንላለን ማለት ነው። ወይ ቴፍራት እሺ፣ በገዛው ስጋው ነው ወይስ በገዛ ስጋው ነው? የሚል ቃል ተጠቅመሃል። ድጋሚ ልድገመው። ማርቲን ሄዶ እንዳመጣው አይነት ነው ያልከው። እሱን ለየልኝ። ልድገምልህ። ኧረ አንዴ ሶሎሞን ሚውት አድርግ ፕሊዝ። ይኸውልህ ምንድን ነው ያልኩት መሰለህ የሚስማኝ መለኮት ስጋን ሲዋሃድ ገንዘቡ አደረገ። የስጋን ባህሪ የስጋን አካል ገንዘቡ አደረገ። ሁለትነት የለም። ምክንያቱም ከዛ በኋላ ይህ የማርያም ስጋ ተብሎ አይነገርም። ለምን? ገንዘቡ ስላደረገው። ስለዚህ ምን እንላለን? በገዛ ስጋው በገዛ ደሙ ተሰቀለ፣ ሞተ፣ አፈሰሰ እንላለን። የማርያም ስጋ ተሰቀለ አንልም። ይልቁን ምናል ከማርያም ከነሳው በኋላ የገዛ ስጋው የገዛ ደሙ ይባላል ማለት ነው። ስጋና ደሙን ግን የነሳው ከማርያም ነው። ስለዚህ ስጋው የማርያም ሳይሆን የገዛ ስጋው ነው። ሐዋርያቱም የጻፉት በገዛ ደሙ አይኔ ነው ያልኩት። እኔ አንተ አልክ አላልኩም። ያላልኩትን እኔ አልክ አላልኩም እኮ ነው ያልኩት። እንድገመው ታዲያ አድምጠኝ። አንተ በገዛ ስጋው ብሎ የሚለውን ቅድም የማርያም ስጋ ነው ስትል ነበረ፣ የማርያም ደም ነው ስትል ነበረ። አሁን በገዛው ስጋው ብሎ የሚለው የምትለዋትን ቃል ስላሻማኝ አላልኩም። እኔ ልድገምልህ ያልኩትን ልድገምልህ መናገር ፈልገህ ነው። ድጋሚ ቀጠል፣ ችግር የለውም። ልድገምልህ። አይ ቲንክ በደንብ አልሰማኸኝም። ኦኬ ሶ ቃል ስጋ ሆነ ካልን መለኮት ስጋና ደም አጥንት የለውም፣ የመለኮት ባህሪ ስላልሆነ። ከድንግል ማርያም ግን ከስጋዋ ስጋ ከደሟ ደም ነሳ፣ ወሰደ። የራሱ ልክ የስጋን ባህሪ የስጋን አካል የራሱ መለኮት ገንዘቡ አደረገ፣ የራሱ አደረገ እንላለን። እኛ በአንድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ምናምን ስለሆነ የራሱ አደረገ። ስለዚህ ከዚህ በኋላ ሲጠራ በገዛ ደሙ በገዛው ስጋው እንላለን። ግን ከማን ወሰደው? ከድንግል ማርያም። ገንዘቡ ስላደረገው ደግሞ የራሱ ይባላል። የምትላትን ቃል ከተጠቀምክ ያሬዶ አደጋ ውስጥ ገባለህ። በገዛው ነው እያልክ ያለው። በገዛ ነው መጽሐፉ፣ በገዛ ነው የሚለው። በገዛ ስጋው ይኸውልህ፣ ውን ግን ተጠቅማለህ ያሬዶ። በገዛው ውን አትጠቀመው። በገዛው ስላልሰማኝ ነው በገዛ ነው ያልኩት። ሪከርድ የተደረገውን ስማው ያሬዶ፣ በሌላ ቀን ይጠቅማል ለራስህ። እኔ እዚህ ጋር ቃላት ስህተት አግኝቼብህ ነው መስሎክ ሊሆን ይችላል። ልድገምልህ አሁንም። በሌላ ቀን ግን ስማው ከፈለክ ችግር የለውም። ልድገምልህ አሁንም። አሁንም ራሱ ነው የምደግመው። መለኮት አጥንት ስጋ ደም የለውም። ለመለኮት አጥንት ስጋ ደም ተብሎ ስለማይነገር ይህ ሰዋዊ ባህሪ ሰዋዊ አካል ስለሆነ መለኮት ቃል አካላዊ ቃል ወደ ድንግል ማርያም ሲመጣ አጥንት ስጋ ደም ይዞ አልመጣም። ከድንግል ማርያም ግን ስጋና ደምን አጥንትን ሲካፈል የሰውን ባህሪና የሰውን ስጋ ገንዘቡ አደረገ፣ የራሱ አደረገ። ስለዚህ ምን እንላለን? በገዛ ደሙ በገዛ ስጋው ሞተ፣ ተሰቀለ እንላለን። ግን ከየት አመጣው ስንል ከድንግል ማርያም ከስጋዋ ስጋ ከደሟ ደም ነሳ፣ ወሰደ እንላለን ማለት ነው። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ ልክ ነው። ከቅድስት ድንግል ማርያም በስጋና በደም ተካፈለ ብሎ የሚለው የዕብራውያን መልእክት መጽሐፍት ላይ የሰውን ተፈጥሯዊ ባህሪ ገንዘቡ ማድረጉን ምንም አያሻማም። የማህፀኗ ፍሬ መሆኑም ምንም አያሻማም። አሁን አልተካፈለም እኮ ስትል ነበር የሚቀድም። አድመጣኝ እኮ ይኸውልህ፣ ምንም አያሻማም። አንተ ያልከው የማርያምን ስጋ ቀጥታ ወስዷል፣ የማርያምን ደም ቀጥታ ወስዷል ነው ብለህ ያልከው። ከስጋዋ ስጋ እኮ አልተካፈለም። እንደማመጣ ያሬዲ ኖ አንተም ማስተካከላ ወይ አቋምህን ወቀው እኔ እኔ ያልኩትኝ በስጋና በደም ተካፈለ ብሎ የሚለው ቃሉ ለጥቅም የዋለው የሰውን ተፈጥሯዊ ባህሪ ገንዘቡ ማድረጉን ነው ብያለሁ እንጂ ቀጥታ የማርያምን ደም ቀጥታ የማርያም ደም ወደሱ ቀጥታ የማርያም ስጋ ወደሱ ሄዶ እየተበጨቀ የሚሆን ወይ ደግሞ እየተዘዋወረ ሄዷል ብሎ መጽሐፍ ቅዱስም አያስተምርም። እኔም እንደዚህ አላምንም።
ጥሩ ጥያቄ ጠይቀኝ ብለኛል። ልጠይቅህ። ቆይ አድምጠኛ ልጨርሰዋ። እዚህ ጋር ልጨርስ ነው። እሺ ጨርስ። የሰውን ተፈጥሯዊ ባህሪ ገንዘቡ አድርጓል። አንተ ምንድን ያልከው? የማርያም ደም ቀጥታ ተካፍሏል፣ የማርያምን ስጋ ቀጥታ ተካፍሏል አልከኝ ስትለኝ፣ እንግዳው ቀራኒዮ ላይ የተቆረሰው ስጋ የራሱ የገዛ ስጋው ነው ወይስ የገዛ ደሙ ነው ወይስ የማርያም ደምና የማርያም ስጋ ነው ተብሎ ይባላል? የስልህ አይ የገዛው ብሎ ነበረ ውን ተውኳትኝ በገዛ ደሙ ነው ብሎ ይላል። ስለማይከፈል መለኮት የሰውን ተፈጥሯዊ ባህሪ ስለወሰደ በገዛ ስጋው ሞተ ነው ብሎ የሚለው አልክ። ጥሩ ነው። ስለዚህ በገዛ ስጋው ከሞተ ያ ደም የማርያም ደም አይደለም። ያ ደም ያ ስጋ የማርያም ስጋ አይደለም። ያ ደም መለኮትነት የተዋሃደው የገዛ ስጋው ነው። ያ ደም መለኮትነት የተዋሃደው የገዛ ደም። የገዛ ስጋው ማለት ነው። የገዛ ማለት የራሱ ደም ማለት ነው። መለኮት እኮ የራሱ ደምና አጥንት የለውም በባህሪው። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በድንግሊቱ ማህፀን ውስጥ ሲበጅስ የገዛ ስጋ የለው? የራሱ ስጋ የለው? ስለዚህ ስጋና አጥንት ደም በማህፀኗ ተፈጥሮለት ነው እያልክ ነው? አንተ ነው ያልከው እሱን። እንዴ ምን ማለት ነው መበጀት ማለት? ንገረኝ። ኖ መበጀት ብሎ የሚለውን በደንብ ስማኝ። የማርያም ስጋ አለ፣ የራሷ ስጋ አለ፣ የክርስቶስ ደግሞ ስጋ አለ። ከድንግሊቱ ማህፀን ዘርን ሲወስድ ማለት ነው። አንድ ይቅርታ፣ የማርያም ስጋ አለ፣ የክርስቶስ ስጋ አለ ማለት ነው። አልገባኝማ። አንድ እኮ ነው ብላችሁ የምትሉት እናንተ። የማርያም ስጋ ነው፣ ኢየሱስ ክርስቶስ ስጋ ነው። ያንተን የማርያም ስጋ አለ፣ የክርስቶስ ስጋ አለ። የኔማ እየነገርኩ እኮ ነው። የገዛ ስጋው ነው የሚለው። ያ ስጋ የራሱ ስጋ ነው። የክርስቶስ ስጋ አልከው ምንድን ነው? እሱን አስረዳኝ። አንተ ነህ የማርያም ስጋ ማለት የኢየሱስ ክርስቶስ ስጋ ነው። የማርያም ደም ማለት የኢየሱስ ክርስቶስ ደም ነው ያልከው። ራስህ ነው ያልከው ያሬዶ። እንዴ ራስን እኔ ላይ ለማላከክ ነው። ኦኬ የራሱ ስጋ በመጀመሪያ የማርያም ስጋ ነው አልክ። ከዛ ቀራኒዮ ላይ የሞተው ማደም ጠይቀህ አንተ እኮ ይመለስልኝ። እንደማመጥ ያሬዶ እንደማመጥ ልጠይቅህ እንጂ እኔ አጣይቀ እኔ ጥያቄ ታውቃለህ፣ በጥያቄ ያሬዶ ማለት ከዚህ በፊትም እኮ ጠይቀኝ። እኔ ጥያቄ ላይ ችግር የለብኝም። ያልኩን ልብ ብለህ ስማኝ። ቀራኒዮ መስቀል ላይ የተቆረሰው የተቆረሰው ስጋ የማን ነው ብዬ ስልህ የኔን ሳይሆን ያንተን መልስልኝ። ኖ ያልከውን ልንገርህና ስህተትህ የቱ ጋር እንደሆነ ላሳይ። ያንተ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተቷን ሁሉ ጭምር ማሳየት ስለምፈልግ ማለት ነው። ቃል በቃል ያልኩትን ንገራቸው። ጥሩ ኦኬ። ያንተንም የኦርቶዶክስንም ስህተት ለማሳየት ነው። ለምን እዚህ ጋር ቀራኒዮ መስቀል ላይ ይኸውልህ፣ አሁን እኔ የተናገርኩትን ቃል በቃል ልገምላቸው እኮ እኔ አንተ ያልከውን ነው የምደግምልህ። ምንድን ነው ያልኩህ? እኔ በመጀመሪያ ስጠይቅህ ምንድን ነው ያልኩህ? ቀራኒዮ ላይ የተሰቀለው ጌታ የተቆረሰው ስጋ የማ ስጋ ነው አልኩህ። የራሱ የገዛው ብለሃል። ከኔ በቅንነት ላርምልህ ብዬ ነው የገዛው ብለህ ስትል የሆነ ከገበያ ቦታ ሪከርድ የተደረገው ነው ያሬዶ። የገዛው ብሎ የሚለው 1500 ሰው ፊት ላይ ተናገርከው። አትዋሽኝ አላልኩም። የገዛው ነው ያልከው። የገዛው ነው አላልኩም። እኔ የገዛ ብሎ የሚለውን አርሜ ልቀበልልህ እኮ አልኩህ። አይ አላልኩም። ዋሽተህ ተቀበለኝ እንጂ አላልኩም። ኦኬ ያሬድ፣ ኦኬ ልተው። እሺ ይኸውልህ ሪከርድ ስለተደረገ ሰዎች ሁሉ ይሰሙታል። አንተም ስማው። ለወደፊት የምትላትን ቃል ተጠቅመሃታል። የገዛው ብለህ ስትል ኖ አታምታታ ኤርሚ አታምታታ። አይ እነዚህን ጎረምሶች አስታክስልኝ ካልሆነ ጥዬልህ እወጣለሁ። እኔ ችግር የለብኝም። እኔ ከጎረምሶቹ ጋር ትንጫጫለህ ማለት ነው። ጎረምሳ ማትበላቸው ወንድሞቼን መምህራኖች አይ እንደገቡ ስርዓት አለ አይደል? አሁን ከአንተ ጋር ለማውራት ሌሎቹ ሚውት አድርገው እንደተቀመጡ እንደገቡ ማይከፉ ማውራት የለበትም። ጎረምሳ አይባልም። አይ ጎረምሶች ናቸው አብዛኞቹ ጎረምሶች ስለሆነ ስድቡ ይቅር ፕሊዝ። ኤርሚያስ ጎረምሳ ማለት ስድብ ነው እንዴ? ያሬድ ጎረምሳ ነው እኮ ትባላለህ። አሁን አንተ ስላላገባ ጎረምሳ ነው። አሁን እዚህ ጋር የምታያቸው መምህራን ናቸው። ስለዚህ ያሬድ አሁን አንተ ቤተክርስቲያኒቱ ዲያቆን ነህ አይደለ? ያሬድ ጎረምሳ ነው ብዬ ግን ስድብ ማለት አይደለም። ጎረምሳ ያላገባ ጎረምሳ ነው አላለም። ጎረምሳ ነብይ አዲስ አላረገም። ኤርሚያስ ጎረምሳ ብለህ ብትለኝ እድሜ እዛ አካባቢ ላይ ጎረምሳ ላይ ደስ ይለኛል። እኔ አይደለም እኔ እንደዚህ አላደረኩም። ነገር የለውም። ይሄ ኦፔን እንዳያረግም ስድብም አይደለም ግን የሚገቡት ዝም ብለው ነው። እሺ ወደ ጥያቄያችን እንመለስ። ቀራኒዮ ላይ የተቆረሰው የማርያም ደም ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ላይ ትናገራለች። መቅደም ላይ መልስልኝ። እሺ የፈሰሰው የማርያም ደም ነው ብላለች። ጥሩ እኔ ምን አልኩኝ? ያንተማ በመጀመሪያ ያልከኝ ልንገርህ። በመጀመሪያ
የማርያምን ስጋና ደም ቀጥታ ተወስዷል ብዬ ስለ አዎ አልከኝ። ከዛ ቀራኒዮ ላይ ግን የፈሰሰው የማደም ነው ብዬ ስለ የገዛ ደሙን ነው የገዛ ስጋውን ነው አልክ። ስለዚህ የገዛ ደሙን የገዛ ስጋው ብለህ ካልክ ያሬድ ቀስ እያልክ የገዛ ደሙ ሲል የገዛ ስጋው ሲባል ምን ማለት ነው ያብራራውልህ። ምን ብዬ አብራራውልህ? የራሱ ስጋ ነው ያልከኝ። ምን ብዬ አብራራውልህ? የገዛ ማለት ምን ማለት ነው ያብራራውልህ። ራስህ ተናገረው መልሰህ። እንግዲህ አየህ ዋሽተሃል ማለት ነው ኤርሚያስ። ምኑን ዋሻለሁ? ምኑን ዋሻለሁ? አየህ 3 4 መልሼ ለምን ዋሻለሁ ብራዘር? ለምን ዋሻለሁ? በውሸት እኔ ሰይጣንን አላገለግለውም፣ እኔ እግዚአብሔርን ነው የማገለግለው። ለምን ዋሻለሁ? ንገር ኤርሚ ንገር። ኧረ እኔ አልዋሻሁም ብራዘር። አንተ ያልከው በመጀመሪያ የማርያም ደም ነው ብለህ ካልክ በኋላ ቀራንዮ ላይ የፈሰሰው ማን ነው ብዬ ስለ የገዛ ደሙ አልክ። የገዛ ደሙ ከሆነ ኢየሱስ የያዘው ስጋ የማርያም ስጋ አይደለም ማለት ነው። ስለዚህ የገዛ ደሙ ኢየሱስ የያዘው ደም የራሱ ደም ነው እንጂ የማርያም ደም አይደለም። የራሱ ስጋ እንጂ የማርያም ስጋ አይደለም። የገዛ ስጋውና የገዛ ደሙ የሚለው ምን ብዬ አብራራው? ራስህ መልሰው። በቃ ይኸው ዋሽታል ብለህ ስላልከኝ ራስህ መልሰህ። እኔ ግን አልዋሽም። ሰማኸኝም ነበር ቅድም 4 ስመልስ። ችግር የለውም ራስህ አውራው። አሁን ያሬድ ራስህ አውራው። ቆይ አንድ ኤርሚ ሰምተኸኛል? ቅድም አልሰማኝም። ካልሰማኝ ልድገም። ራስህ አውራው። በቃ ያሬዶ ነገርኩህ እኮ። ሰምተኸኝ ነው ካልሰማኝ ነው የምታስደግመኝ እንዴ? እዚህ እኮ ነው ያለሁትኝ። እየሰማሁ አወራሁ። ሳወራ ተሳስተሃል፣ ዋሽተሃል አልከኝ። የግድ ኤርሚያስን ስህተት ለማስነካት ፈልገህ ከሆነ እሺ ብዬ ልልህ እችላለሁ። ግን ያሬድ ደግመህ ቀጥል። እኔ ግን የጠየኩህን ጥያቄ ትመልስልኛለህ። ኦርቶዶክስ ቤተክርስቲያን ቀራንዮ መስቀል ላይ የፈሰሰው የኢየሱስ ደም ሳይሆን የማርያም ደም ነው ትላለች። ቀራንዮ ላይ የተቆረሰው የማርያም ስጋ ነው ብላ ትላለች። ስለዚህ የገዛ ስጋው ነው ብለው የሚሉት ሐዋርያቱ የተናገሩት ሁሉ ዋሽ ነው። ልመልስልህ እንደማትሰማኝ እያወቅኩኝ ቢሆን ልመልስልህ። ውሸታም ያልኩበትን ምክንያት ልንገርህ መጀመሪያ፣ ምክንያቱም ስድብ እንዳይመስል። ውሸታም ያልኩበት ምክንያት ለምንድን ነው? አንደኛ የገዛ የሚለውን ነገር ደጋግሜ 3 4 መልሼልህ ነበረ። እዛች ጋር ግን ፖይንት ስላለች ማንሽ ማድረግ አልፈለግም። እኔ ግን እነግርሃለሁ። ኦኬ ምንድን ነው ያልኩት? ታምረ ማርያም ምናምን ጨምሬ እነግርሃለሁ። ኦኬ ሰው በደንብ ስማኝ። ኢየሱስ ክርስቶስ ወይም ቃል አካላዊ ቃል መለኮት ማለት ነው። ምክንያቱም ቅድመ ዓለም መለኮት ነው፣ ድህረ ዓለም መለኮት ነው። ድህረ ዓለም ግን ልጨርስ አንዴ ልጨርስ። እኔ መለኮት ላይ ጥያቄ የለኝ እኮ ነው። ቅድመ ዓለም ላይ ምን መሄድ ያስፈልጋል? ልጨርሳ እኔ የመለኮትነቱ ላይ ጥያቄ የለብህም። ኤርሚያስ ለምን አትረጋጋም? ቅድም መለኮት ስጋ የለውም የገዛ ስጋ የራሱ የሆነ ስጋ የለውም እያለ ሲመልስልህ አልነበር? እንደ ደጋግሞ ያሬዶ ቴንኪው በጣም ነው የማመሰግነው። እኔ አንተ ቤትን በምከፍት ሰዓት ያሬዶ ልብ ብለህ ስማ ያሬዶ፣ አንተ ቤትን በምከፍት ሰዓት ያሬዶ አንተ ቤትን በምከፍት ሰዓት አንተ ቤት እመጣለሁ። መድኃኒዓለም ምስክሬ ነው። አንተ ቤት እመጣለሁ። የጀመረውን ሀሳብ እንጨርስ ነው በቃ። እኔ እንደዚህ 18 ጊዜ ማይክ እየከፈተ ከማንም ጎረምሳ ጋር አልታገልም። ይቅርታ አድርግልኝ። ኧረ ተው እባክህ። እያንዳንዳችሁን በዚህ ትምህርት ላይ ልብ ብለህ ስማኝ ማለት ስድብ ልጀምር ነው ደግሞ ወጣ። ኦኬ ኤርሚያስ እንደዚህ ግርግር ይወዳል ለመውጣት። በጣም ታግሽ የማወራው እውነቱ እንዲወጣ ስለምፈልግ ነው። እንደምታዩት ነው። እና በደንብ ታግሰን ካላወራን ምንፍቅናው ትምህርት አያወጣም፣ ክህደት ትምህርቱ አያወጣም። እና እንደዚህ ግርግሩን ይወዳታል ለመውጣት። ኤኒዌይስ ድጋሚ ለ6ኛ ለ7ኛ ጊዜ ልመልስ። እሺ ምንድን ነው ያልነው? አሁን ድገመው እንግዲህ። ጴንጤዎችም ተማሩ፣ ኤርሚያስም ተማር እንግዲህ። ምክንያቱም አይ ቲንክ አታውቀውም ያለውን ነገር ማለት። ስለዚህ ኦርቶዶክስን አውቃታለሁ የሚለው ነገር ሁሉ አሁን ያየሁት ነገር ውሸት ነው። በተለይ ስጋዌን አታውቀውም ማለት ነው። እኔ በቅርቡ እንዲሁም ከስጋዋ ስጋ ነስቷል፣ ከደሟ ደም ነስቷል እያልክ ስትሰብክ እኮ ሰምቼ ወይ ለውጥ እያልኩ ነበረ። ዛሬ ደግሞ ጭራሽ የሰው ተፈጥሮ ባህሪ ነው እንጂ እንትን ያለው። ከዛ ደግሞ አበጀው መንፈስ ቅዱስ ስጋና አጥንቱን አበጀው፣ ደሙን አበጀው ነው። እንግዲህ ይህን ትምህርት ስሙ። የሰው ተፈጥሮ ባህሪ ነው ከሷ የተካፈለው። ስጋና ደም የሚለው የድንግል ማርያም ስጋና ደም ማለት አይደለም። የሰው ተፈጥሮ ባህሪ ወሰደ፣ ከዛ ስጋና ደሙን መንፈስ ቅዱስ አበጀው ያለው። እንግዲህ ይህን በደንብ ያዙ። እኔ ምን አልኩ? ቃል በመጀመሪያ ቃል ነበረ። ቃል መለኮት ማለት ነው። አካላዊ ቃል ማለት ነው። አካላዊ ቃል
ስጋና አጥንት ደም የለውም። ምክንያቱም ይህ የመለኮት ባህሪ አይደለም። መለኮት አይያዝም፣ መለኮት አይጨበጥም፣ መለኮት አይገረፍም፣ መለኮት አይደማም። ይህ የሰው ባህሪ ነው። የመለኮት ባህሪ ሁሉን ቻይነት፣ አምላክነት፣ ረቂቅነት፣ ኃያልነት፣ ፈጣሪነት፣ እነዚህ ሁሉ የመለኮት ባህሪ ናቸው። ቃል መለኮታዊ ባህሪ፣ መለኮታዊ አካል፣ አካላዊ ቃል ያለው በባህሪው ደግሞ እግዚአብሔር መለኮት የሆነ ከዛ ቃል ሲመጣ ወደ ድንግል ማርያም ስጋና አጥንት ደም ይዞ አልመጣም። ሊመጣም አይችልም። ለምን? መለኮት ነው። ሰው ደግሞ አለ። ምን ያለው? ስጋና አጥንት ደም ያለው ሰው ደግሞ ድንግል ማርያም አለች። ስለዚህ ቃል ስጋ ሲሆን ከድንግል ማርያም በተዋህዶ ስጋ ሲሆን ምን አረገ? የሰውን ባህሪ፣ የመለኮት ባህሪ፣ የሰውን ባህሪ ገንዘቡ አደረገ። ስለዚህ ምን ተባለ? ፍጹም ሰው። የስጋን ባህሪ ባህሪው ሳያደርግ የስጋን አካል አካሉ ሳያደርግ እንዴት ነው ፍጹም ሰው የምትሉት እንዴ? እንዴት ነው? በስጋና በደም ተካፈለ ማለት የሰውን ተፈጥሮ ባህሪ ወሰደ ማለት እንጂ ስጋና ደም ተካፈለ ማለት አይደለም የሚል ምንፍቅና። ኦኬ፣ የሰውን ተፈጥሮ ባህሪ ወሰደ ለማለት እኮ የሰው ተፈጥሮ ባህሪ ስጋና ደም ነው አይደል? ስጋና ደም ሳይወሰድ የሰው ተፈጥሮ ባህሪ ወይም ሰው ይሆናል እንዴ ክርስቶስ? አያችሁ፣ ምንፍቅናው ጥጉ ክደቱ እዚህ ድረስ ነው። እንግዲህ ለዚህ ነው ልዩ ልዩ ኢየሱስ አላቸው ምን ነው። ለዛ ነው አዲስ ኢየሱስ በአድ ኢየሱስ አላቸው ምን ነው ማለት ነው። ከዛ ምን ሆነ? ይህ መለኮት አይገረፍም፣ መለኮት አይሰቀልም፣ መለኮት አይደማም። ፍጹም ሰው በመሆኑስ የሰውን ባህሪ ባህሪው አደረገ። ስለዚህ ምን ተባለ? የድንግል ማርያምን ከስጋዋ ስጋ ከደሟ ደም ነስቶ የሰውን ባህሪው ባህሪው አደረገ፣ የሰውን አካል አካሉ አደረገ። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ፕሮቴስታንቱ ምን ያምናል? ከሁለት አካል አንድ አካል፣ ከሁለት ባህሪ ሁለት ባህሪ ሆኖ ነው የቀረው በፕሮቴስታንቱ። እኛ ጋር ግን እንደዛ የለም። ይህ የልክ መለኮት ሰው ሲሆን ቃል ሰው ሲሆን ሁለትነት የለም። በተዋህዶ ማን ተብሎ ይነገራል? ስግው ቃል ተብሎ ይነገራል። ስለዚህ ማን ተሰቀለ ቢባል ማን ነው የሚባለው? እኔ ልውጣ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። አሪፍ ውይይት ነበር ያሬድ። ይቅርታ እሺ በማር ስለገባሁብህ ሌላ ቦታ ስለሆንኩ ዝም ብዬ ከመውጣ ብዬ ነው። በጣም ነው ደስ ያለኝ እንደዚህ ስታስሮጧቸው ማየት በጣም ደስ ይላል። እግዚአብሔር ይመስገን። ከወንጌል መራቅ ማለት ኦንሊ ጂሰስ መሆን ማለት እንግዲህ እንደዚህ ነው። እነ ኤርሚ ኦንሊ ጂሰስ ሆነዋልና ለምዳቸው በደንብ የተገፈፈበት ነው። እግዚአብሔር ያክብርክ ያሬድዬ። ሰላም ሁኑልኝ ሁላችሁንም ፕሮግራም ላይ ስለሆንኩ። እሺ አሜን አሜን። እኔ ፕሮቴስታንቶቹ እነ ኤርሚያስን ሌሎቹም ኦንሊ ጂሰሶች ጋር ምን ብለው እንደሚከራከሩ እንግዲህ ከዚህ በኋላ ኦንሊ ጂሰሶች ጋርማ በቃ ኑ ነው የሚሏቸው። እንዴ አሪፍ ኑ ነው የሚሏቸው። ምክንያቱም ኦንሊ ጂሰሶች ተካፈለ ብለው ያምኑ፣ ከድንግል ማርያም ከስጋዋ ስጋ ተካፈለ ብለው ያምኑ። ይኸው አበጃጀው አለ እኮ ስጋና አጥንቱን አበጃጀው እኮ ነው ያላቸው ኤርሚያስ። ስለዚህ ኦንሊ ጂሰሶች ጋር ምን ብላችሁ ነው የምትከራከሩት? አሁን እናንተም ኦንሊ ጂሰስ ከሆናችሁ አንዴ ካልቪን አንዴ ኦንሊ ጂሰስ እየሆናችሁ አስቸገራችሁን። ኤኒዌይስ እሱ የእናንተ ችግር ነው፣ ራሳችሁ ፍቱት። ኦንሊ ጂሰሶች ግን ዛሬ በቃ በጣም ነው ፓርቲ የሚያደርጉት። ኦኬ ልጨርስ። ስለዚህ ምን ሆነ? ሲሰቀል ታዲያ ምን ተባለ? በገዛ ደሙ አዳነን፣ በገዛ ስጋውን ቆረሰልን፣ የገዛ ደሙን አፈሰልን። ምን ማለት ነው? የገዛ ስጋው የገዛ ደሙ ማለት ነው። ቃል ስጋ ሲሆን ከድንግል ማርያም የነሳው ስጋ ከድንግል ማርያም በነሳው ደም የሰውን ባህሪ ባህሪው አደረገ። የሰውን ባህሪ ወይም የስጋን ባህሪ ወይም የስጋን አካል ገንዘቡ አደረገ፣ የራሱ አደረገ ማለት ነው። ሁለትነት የለም ማለት ነው። ችግሩ እነ ፕሮቴስታንት ጋር ሁለት ባህሪ ብለው ስለሚያምኑ ይህ የመለኮት ይህ የስጋ ብለው ስለሚያምኑ፣ እኛ ግን እንደዚህ ስለሌለ አንድነት ስላለ የሰውን ባህሪ ወይም የስጋን ባህሪ የስጋን አካል ገንዘቡ አደረገ፣ የራሱ አደረገ። ስለዚህ በገዛ ደሙ ተሰቀለ፣ ደሙን አፈሰሰ፣ በገዛ ስጋ ተሰቀለ እናለን። ምን እያለት ነው? ምን ማለት ነው? ከድንግል ማርያም የነሳውን ስጋና ደም ምን አደረገው? የገዛ መለኮት የገዛ ገንዘቡ አደረገው ማለት ነው። ፍጹም ሰው የተባለው ለዛ ነው። ፍጹም ሰው ፍጹም አምላክ የተባለው አያችሁ። ስለዚህ የገዛ የሚለውን እስቲ አብራራልኝ እኮ ለዛ ነበር መብራት አልፈለገም። ለምን የገዛ የሚለውን ሳብራራ ምን ስላልኩኝ ከተዋህዶ በኋላ ሁለትነት የለም። መለኮት የስጋን ባህሪ ገንዘቡ አድርጓል፣ የራሱ አድርጓል። መለኮት የስጋን አካል ገንዘቡ አድርጓል፣ የራሱ አድርጓል። ስለዚህ ምን እንላለን? በገዛ ስጋው በገዛ ደሙ እንላለን። ኦኬ።
ታዲያ ታምረ ማርያም ላይ ማለት ነው። ኦፍኮርስ መለኮት ስጋና አጥንት ደም የለውም። ከድንግል ማርያም የወሰደውን ደም አፈሰሰልን እንዴ? ከድንግል ማርያም የወሰደውን ስጋ ቆረሰልን እንላለን እንጂ በማህፀኑ ስጋና አጥንት ደም ተፈጥሮ የሚል ክደት ዛሬ ሰምታችኋል። አበጅቶ እግዚአብሔር አበጃጀለት ስጋና ደም አጥንትን የሚል የኦንሊ ጂሰስ ትምህርት እንግዲህ ሰምታችኋል። እንግዲህ ኦንሊ ጂሰሶች ምን ብላችሁ እንደምትናገሩ እግዚአብሔር ይርዳችሁ። ጨርሻለሁ። ሀሳብ ስቶ ሌሎቻችሁ እግዚአብሔር ይስጥልኝ። መዝሙረ ይቅርታና በጣም የገረመኝ ስለሆነ ነውና መጀመሪያ ሁላችሁም ሰላም ክርስቶስ ከእናንተ ጋር ይሁን። አሁን ቤዚካሊ ኤርሚያስ ጀስት ያው ሁሉንም ፕሮቴስታንት ይወክላል ብለን አናስብም እና ምናልባት ሌሎች የፕሮቴስታንት አስተማሪዎች ካሉ ዛሬ ያርሙታል። ማረም ካለባቸውም ዛሬ ነው የሚያርሙት። ምክንያቱም ይሄ ሰው በፍጹም በነገረ ስጋዊ የሚባል እውቀት እንደሌለው ነው እዚህ ጋር ያየነውና ስለ ነገረ ስጋዊ ስናወራ ስለ መለኮታዊ አካል እና ስለ ስጋዊ አካል፣ ስለ መለኮታዊ ባህሪና ስጋዊ ባህሪ ቤዚካሊ እነዚህን አራቱን ነገሮች ማወቅ አለብን። እግዚአብሔር ያሳያችሁ ኤርሚያስ መለኮታዊ አካል እና መለኮታዊ ባህሪ ምን እንደሆነ አያውቅም። እስካሁን ሲናገር የነበረው እኔ እንደውም እኔ መሀል ይሄን ሰው እንዲቆይ ምን ብዬ ላስተምረው እያልኩኝ ነበርና በጣም የሚገርም ነበረ። መለኮታዊ አካልን ወደ መለኮታዊ ባህሪ ለመለኮታዊ አካል፣ ስጋዊ ባህሪ ለመለኮታዊ አካል፣ ስጋዊ አካልን ለመለኮታዊ ባህሪ እየሰጠ በጣም ውዝግብግብ ያለ ወሬ ሲያወራ ነበርና እኔ እንግዲህ 800 ሺህ ብር አውጥታችሁ ኦርቶዶክስን ተሳደብላችሁ መጽሐፍ የገዛችሁለት በጣም ነው ማዝነው። እግዚአብሔር ከእናንተ ጋር ይሁን። እስኪ በእውቀት ጠና ያለ ሰው እንትን ብትከተሉ ደስ ይለናል። ስቲል ክርስቶስን አያውቅም። ክርስቶስን አይደለም መለኮት የሚባለው ምን እንደሆነ አያውቅም ማለት ነው። በዚህ እኔ በጣም ገርሞኝ ነበር። ዝም ያልኩት እኔ እንዳይረብሽ ስለፈለኩ ነው። መሀል ላይ እየገባው ዝም በል ስለው የነበረው ምንም ምስጢረ ስጋዊ ላይ ምንም የሚባል እውቀት የለውም። እግዚአብሔርን ነው የምላችሁ። እያወራ ያለውን ነገር ራሱ መልሳችሁ ላኩለት። ጴንጤዎች መልሳችሁ ላኩለት። መለኮታዊ ባህሪና ስጋዊ ባህሪ ልዩነቱ ምንድነው? መለኮታዊ አካልና ስጋዊ አካል ልዩነቱ ምንድነው? በምንድነው የምትከፍላቸው ብላችሁ ጠይቁት። እርግጠኛ ነኝ የፕሮቴስታንት አዋቂ ካሉ የሚሰማ ከሆነ ያረሙታል ዛሬ። እርግጠኛ ነኝ ይህ ሰው በፍጹም መጽሐፍ ቅዱስን አያውቅም። ስቲል ክርስቶስን አያውቀውም ማለት ነው። ስቲል እና በጣም ነው የሚያሳፍረው። መዝሙር እግዚአብሔር አምላክ ቃል ይወጣን ያሰማልን። በእውነት በጣም በሚገርም መልኩ ያው ቢገባው ጀስት ነገረ ስጋዊም ቢያውቅ ስለ ስግው ቃል ይሄ ሰው ዕውቀት ቢኖረው ኖሮ ጀስት በዚህ ልክ አይከራከርም ነበር። ነገረ ማርያምን ሐሳብ ፖይንት አድርጎ ሲያወራ እንዴ እያወራለው እኮ ስለ ክርስቶስ አካል ነው። ስለ መለኮት ፍጹም ሰው ፍጹም አምላክ ስለሆነው ነው። ስጋው ሲቆረስ የማን ስጋ ነው ተብሎ ሲጠየቅ ስጋው የማን ነው? የሰው ልጅ ስጋ አይደል እንዴ የቆረሰው? ይሄ ስጋ ግን ዝም ብሎ የሰው ልጅ ስጋ አይደለም፣ መለኮት የተዋሃደው ስጋ። ምክንያቱም መለኮት ስጋ የለውምና ስለ መለኮታዊ አካል ለምናወራ ይሄን ስናወራ የዘላለም ሕይወትን መስጠት የስጋ ባህሪ ነው አይደለም፣ የመለኮት ባህሪ ነው። ነገር ግን ይሄ ለመለኮት ይሄ ለስጋ ነው አንልም። መለኮት የተዋሃደው ስጋ ለሰው ልጅ ኢተርናል ላይፍን ሰጠ፣ ዘላለማዊ ሕይወትን አገኘን እንላለን። ይሄን በልተን ጠጥተን እንግዲህ ይሄ ሰው እባካችሁ ይሄ ሰው በፕሮቴስታንትም የሥነ መለኮት ትምህርት ቤት ገብቶ አልተማረም፣ መጽሐፍ ቅዱስን አያውቅም። ይሄው ከዚህ የበለጠ ዕውቀት ያለው ፕሮቴስታንት ይሄን ሰው ከዛሬ በኋላ ብሎክ ነው የሚያደርገው። እንደውም ለካስ ይሄ ሰው ዝም ብሎ የሚጮኸው ምንም በማያውቀው ነገር ነው ይላል። በእናታችሁ ሂዱና እዚህ ስትሳደቡ የነበራችሁ በደንብ ጠይቁት እስኪ። ታውቃለህ ወይ ለይተህ ስለ ባህሪ ስንናገር ምን ማለታችን ነው? ስለ መለኮታዊ ባህሪ ስንናገር፣ ስለ ስጋዊ ባህሪ ስንናገር። ምክንያቱም የመለኮትን ባህሪ በገለጠልን ልክ እንጂ የምናውቀው የመለኮትን ባህሪ የሚያውቅ የለም። አይደለም የመለኮትን ባህሪ የሰው ልጅ ባህሪ የሚያውቅ የለም። የሰው ልጅ ባህሪ በተገለጠ ልክ ነው የሚታወቀው።
እና ይሄ ጠለቅ ያለ እውቀት ይሄ ሰው አይመጥነውም አይ ቲንክ። ምክንያቱም ደረጃውም አይደለም። ያው የሚያወራው ኦልሞስት የ6 እና የ5 ዓመት ህፃናት የሚያወሩትን ወሬ ነው እያወራ የነበረው እና በጣም ያሳፍራል በእውነት። እኔ ኤርሚያስ ልታፍር ይገባሃል የእውነት ወጥተህ እኔ ስለ ሚስጥረ ስጋዌ እኛ አንድን አትበል አይባል፣ ነውር ነው። አታውቅም፣ ተማር። በጣም እየታዘብኩ ነበር። በጣም ምንም እውቀት ሳይኖር እንዴት በድፍረት ትመጣለህ ልውያይ ብለህ መለኮታዊ ባህሪን አምጥተህ ለስጋዊ ለመለኮታዊ አካል እየሰጠ መለኮታዊ አካልን አምጥተህ ለስጋዊ ባህሪ እየሰጠ እንዴት አድርገህ ነው? አሁን እኔ መዝሙረ በጣም ትዕግስት ገርሞኝ ነው የእውነት በጣም ትዕግስቱ እና በተቻላችሁ መጠን እስኪ ለማወቅ ሞክሩ። ስታውቁ የእውነት ሚዛን ላይ ታወጣላችሁ። ሚዛን ላይ ስትመዝኑ ኤርሚያስ ብዙ ሰውን እንዳታለለ ይገባችኋል። አይደለም ገድልን መጽሐፍ ቅዱስን እንደማያውቅ ዛሬ እንድታውቁ እንፈልጋለን። ይሄንን ነው እኛም የፈለግነው። እንዳይወጣ ነበር አብሮ ሲጫጫ እንዲሰማል አለማውቁ እንዲታወቅበት ስላልፈለገ እኩል ከመዝሙረ ሲያወራ ጠይቆ እኩል ያወራ ነበር። አረ ዝም በል ዝም አይልም። ጠይቅ ይጠይቃል። ልክ ሲመለስለት መሃል ገብቶ ይረብሻል። አውራ የሚያወራው ነገር የለም። የሚያወራውም ነገር ፍጹም ሮንግ የሆነ ነገር ነው። ከዛም ብትብት ያደርጋል። እና እባካችሁ ተመለሱ ፕሮቴስታንቶች፣ እባካችሁ ህሊና ይኑራችሁ። የሰው ልጆች ናችሁ እና መዝኑት። እዚህ አጠቃልና ሌሎችን ሐሳብ ሰምቼ ልውጣ። ለሊት ሆነብኛል እኔ ጋር። እሺ መዝሙረዬ እግዚአብሔር አምላክ ጸጋውን ያብዛልን። የእውነት በጣም ተምረውበታል ብያለሁ። መማር የፈለጉ ፕሮቴስታንቶች ዛሬ ተምረውበታል። መማር የፈለጉ ነገር ግን አእምሮን የዘጋ ሁሉ ዛሬ አይደለም ክርስቶስ በአካል መጥቶ ቢያወራቸው እኚህ ሰዎች እንዳይገባቸው ልባቸውን ስለሸፈኑት አይገባቸውም። እግዚአብሔር አምላክ ልባችሁን ይክፈትላችሁ። ሌላ ምንም አንልም። ቃለ ሕይወት ያሰማልን። እሺ አሜን አሜን። ዲያቆን ሐሳብ ስጡ። እንግዲህ ትልቁ እንደሰጡ የምፈልገው ነው ሐሳብ ከድንግል ማርያም የሰው ተፈጥሮ ባህሪን የወሰደው እንጂ ከስጋና ደምን አልተካፈለም ብሎ ከዛ ስጋና ደምን ከየት አመጣው ስለ ምንድነው ያለኝ? አበጃጀው፣ እግዚአብሔር አበጃጀው ነው ያለው። አበጃጀው ማለት እንግዲህ ፈጠረለት ማለት ነው። ሌላ ምንም ቃላት የለውም። ስለዚህ ይሄስ ምን ማለት ነው? እንዴት ነው የምታዩት? በጣም ትልቅ ክህደት ስለሆነ የኦል ጂሰስ ትምህርት ነው ባይዘወይ እነሱም ስጋና ደምን አልተካፈለም ብሎ ስለሚያምኑ ማለት ነው። ስለዚህ እዚህ ላይ ማሳብ ስጡ። ዲያቆን ቀጥል ነው ኮነት እግዚአብሔር ይስጥልን። ዲያቆን ቃለ ሕይወት ያሰማልን። በእውነት ቃለ ሕይወት ያሰማልን። ያው እኔ ገረመኝ ወደኋላ እንመልከት እስቲ። ሲከራከር የነበረበት ቴዎቶኮስ በሚል ጊዜ ሐሳብ ተነስቶ ነበረ። ቴዎቶኮስ የአምላክ እናት እመቤታችን ቅድስት ድንግል ማርያም የአምላክ እናት ነች ብለን ስንነሳ ስንናገር ያኔ እሱ ክርክር ነበረ በመሃላቸው። ግን ወደዚህ ወደ ቴዎቶኮስ የሚለው ሐሳብ መጥቷል። የአምላክ እናት ትባላለች ምናምን ብሎ እያለ አንድ ነን እያለ ነበረ። ግን ሳይገባው ነው ማለት ነው። ሳይገባው ቴዎቶኮስ የአምላክ እናት እንዴት እንደሆነ አልገባውም ማለት ነው። የአምላክ እናት እንዴት እንደሆነች አልገባውም። ያው ዝም ብሎ ያው እኛ ከኦርቶዶክስ ጋር ተመሳሳይ ነን ብሎ ያው የራሱን ስራ ለመስራት ነው። ኦኬ በመጽሐፍ ቅዱስ የያዘውስ የአብርሃምን ዘር እንጂ የመላእክትን ዘር አልያዘውም ነው ያለው። ኦኬ ይህን ዘር ከማን ነው የተካፈለው? የሰውን ባህሪ ተካፈለ ማለት ምን ማለት ነው? ሰው ስንት ባህሪ አለው? 7 ባህሪያት አለው። 3 ባህሪያት ነፍስና 4 ባህሪያት ስጋ አለው። ኦኬ ይህንን ባህሪ የወሰደው የተካፈለው ከማን ነው? ስጋን የተካፈለው ደምን የተካፈለው ከመቤታችን ቅድስት ድንግል ማርያም። ኦኬ ተካፈለ። ከተካፈለስ የራሱ የገዛ አደረገ፣ የራሱ አደረገ እንዴ? እኛ እኮ ከእናት አባቶቻችን እንወለዳለን። ከዛ በኋላ ከተወለድን በኋላ የራሳችን ግን ከየት ነው የተካፈልነው? ከእናትና ከአባታችን። ይልቅ ደግሞ ለመለኮት ሲነገር መለኮት ከመጀመሪያውኑ አጥንት ደም የለውም፣ ስጋ የለውም።